ለምን መከራ ይቀበላል? ለመስቀል የወጣው እኮ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም፣ ወይም እንደሚባለው እንደ አድቬንቸር አይደለም። ለእኛ መዳን የእሱ መከራ መቀበል የግድ አስፈላጊ ስለነበረ ነው። ስለዚህ መዳንን የሰጠን በዚህ ቸርነቱ ነው። ጸጋ ማለት ይሄ ስጦታ ማለት ነው። ጸጋ ማለት እኛ በምንም ነገር ልናገኘው ልንገዛው የማንችል በነፃ የተሰጠን ከቸርነቱ የተነሳ የተሰጠን ስለሆነ ማለት ነው። ስለዚህ ይህንን በጣም ቅዱስ መጽሐፍ በአጽንኦት ይናገራል። ማንም እንዳይመካ በስራ አይደለም ይላል። ሞት የሚባለው ትልቅ ዕዳ የተወገደው በማንም ስራ አይደለም። ገነት የተከፈተችው በማንም ስራ አይደለም፣ በክርስቶስ ደም ነው። እንዲያው ይህንንም ለማጠየቅ ነው መድኃኔዓለም ኢየሱስ ክርስቶስ ስንት ነቢያት፣ ስንት ጻድቃን፣ ስንት ወዳጆቹ እያሉ እነዚያ ሁሉ ገና ከሲኦል ሳይወጡ አንድን ሽፍታ ቀድሞ ገነት ያስገባው ለዚህም ነው። የምሕረቱን ብዛትም ለማሳየት ነው። ገነትን የሚከፍተው የእሱ ደም መሆኑንም ለማሳየት ነው። ያን ደመ ማኅተሙን የያዘው ሽፍታ ነው ቀድሞ ገነት የገባው። ገነት የገባው ያለምን ያለ ስራ ማን? በጌታ ጎን የተሰቀለው ያ ሽፍታ። ብራዘር ኦርቶዶክስ ይኸው ያለ ስራ ነው የሚዳነው ብላ ነው የምታምነው ይላናል። ብራዘር ባይዘው ይሄን ትምህርት ደግሞ አያወራው። መጽሐፍቱን ከፈለጋችሁ ከፍቻ ያሳያችኋል። ግራ የተጋባ አየ ጴንጤ በእግዚአብሔር ቃል ሲለው ድንገት ይቆመና አይ ያለ ጸጋ ያለ እምነት ብቻ አይዳንም ይልና ሌላ ቀን ደግሞ ይህንኑ ሐሳብ ገልብጦ ሲያወራ ሰምታላችሁ። እሺ ሪፖርት እየተደረገ ነውና ወገኖች፣ እሺ አሁን ሪፖርት አድርጎ ወጥቷል ማለት ነው። ዳኒ እኔ እኮ ብዙ ጊዜ አንተ ትምህርት እያስተማርክ እያለ እንዳናቋርጥ ብለን ነው እንጂ የሚደበቁ ሰዎችን እንድናስወርድ ከፈቀድክልን እናስወርዳቸዋለን። አስወርዷቸው። አሁን ሪፖርት ለማድረግ ነው ገብቶ ይወጣል። ልክ ሲወርድ እኔ የሪፖርት ሜሴጅ መጣ። አይ ቲንክ ገስት ላይም ያላችሁት እንትን ማድረግ ጀምሯል። አሁን this behavior is not in the line of our policy ይላል። ለምሳሌ አሁን ጊፍት መስጠት አትችሉም፣ ጊፍት መስጠቱን ዘግቼዋለሁ ይላል። እንደዚህ ነው ስራቸው፣ ይሄ ነው። ኦኬ ትምህርቱ ሲመታባቸው ያላቸው ነገር ሪፖርት ማድረግ። አይዞ ብራዘር አይዞ፣ ሊዘጋ ይችላል፣ ወንጌል ግን ይቀጥላል። ብራዘር እንኳን አይደለም ቲክቶክ ሰው ህይወታቸውን ከፍለው ነው ወንጌል የቀጠለው ወንድም አለ እና አይዞ ብራዘር፣ ራስን አጽናና። ይኸው እንዲህ ግራ የተጋባ ነገረ ድነት ነው ያላት ቤተክርስቲያኒቷ። ምን እንደምታስተምር ግራ ይገባት ማለት ነው። ሌላ ደግሞ አሳያችኋለሁ በእምነት ብቻ የሚዳንበት። ኦኬ በእምነት ብቻ ምን የሚዳንበት ሌላ አሳያለሁ። እንቀጥላለን። ሌላ ታያለህ። ቴዳዬ ያለ ወንድምነት አሎ ዳኒ አንድ 10 ደቂቃ ሰው ተቀበል። እሺ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ወንድሞች እህቶች፣ ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ይመስለኛል ሐመር ነው ቀድሞ ይገባዋል። ሐመር ሰላም ከየት ነው? ድምጽህ በጣም ሩቅ ነው። ድምጽህ አሁንስ? አሎ ምን ሄድፎን አድርገህ ነው? ወረደ? እሺ ሰላም ጌች። አዎ ወርዷል። ጌች ይሰማል? ወርዷል። አንዴ ተዳ እና ኮፒ ሊንክ ያስደርግ። የቲክታክ ምልክት መስጠት የምትችሉ ደግሞ የቲክታክ ምልክት ስጡ። አንዴ ሪፍሬሽ አድርጉት። ተዳየ ኖ ሰኒ ይቅርታ አድርጉልኝ፣ ጣልቃ መግባት አልፈለኩም። ጌች አንድ ጊዜ ጠብቀንና እንትን ጊፍቱ ሰስፔንድ ተደርጓል ለ10 ደቂቃ 9 ደቂቃ ነው የሚቀረው። አሁን ከ9 ደቂቃ በኋላ የቲክታክ ምልክቱ እናደርጋለን፣ ግን ሳይቋረጥ አሁን ቴዳ እንዲቀጥል እናንተ ሼር ኮፒ ሊንክ እናድርግ። በቃ መስጠት ሳይቻልም ለ9 ደቂቃ ሰስፔንድ አድርጎታል።
ኢት ኢዝ ቬሪ ትሩ ኖ ፕሮብሌም። ወንጌል ይቀጥላል። አሁን ዝም ብለን እኛ ሼር ኮፒ ሊንክ እናድርግ ብቻ በቃ እንቀጥልበት። ከዛ ቴዳ አንተ ጌችን አውራው በቃ። ሌሎቻችሁ ግን በቃ ዝም ብለን እንትን እናድርግ። አሁን ከፍቶልናል፣ ማድረግ ይቻላል። የጊፍቱ እንትን ከፍቷል። ስለዚህ የቲክቶክ ምልክቷን እንደዚህ እያደረጋችሁ ስጡ። ተባረኩ። ቴዳዬ ወደ አንተ መልሻለሁ። ከነይ ተባረኩ እንደማለት። ሰላም ጌች ይሰማል? እግዚአብሔር ይመስገን። ከየት ነው ጌች ይሰማል? አንተም ልክ እንደ ሐመር ድምፅህ ሩቅ ነው። የኔ ነው የሚሰማ፣ ያንተ እየተሰማኝ አይደለም። አይሰማም? እሺ አሁን ጥሩ መሰለኝ። ከየት ነህ? ከየት ነህ? ከኦርቶዶክስ። ከኦርቶዶክስ ከታች ኮሜንት ስጽፍ አይቻለው አስገባኝ ብለህ። እኔ ብዙ አላደክምህም። ቅድም ወንድማችን ዮዳሄ ያቀረባቸው በተለይ ለቤካ ያቀረባቸው ጥቅሶች ስላሳመነኝ ተቀብያለሁ። ምንድነው ጽድቅ በእምነትም በስራም ነው የሚለው አሳምኖኛል። ግን አንድ ጥያቄ ብቻ ቀረችኝ። እሷን ብቻ እንደው ብታስረዳኝ እንዴት ደስ ይለኛል መሰለህ። ምን ነበር? ኦኬ መጀመሪያ ያንተን ግን አቋም ማወቅ ስላለብኝ በምንድን ነው የሚዳነው? በኢየሱስ ክርስቶስ። ኢየሱስ ክርስቶስን በማመን። ኢየሱስ ክርስቶስን በማመን ብቻ ነው? ኢየሱስ ክርስቶስን በማመን ብቻ ነው የሚዳነው? አዎ ኢየሱስ ክርስቶስን በማመን ብቻ። ያ ኦኬ። ኦርቶዶክስ ቤተክርስቲያን እንደሱ ብላ ነው የምታስተምረው እያልከኝ ነው? አዎ። እንደው ማስረጃ ማግኘት እችላለሁ? ማስረጃ ማለት ቤተክርስቲያን እንደዚህ ብላ እንደምታምንና እንደምታስተምር ማስረጃ ልትሰጠኝ ትችላለህ? አዎ ያመነ ያልተጠመቀ አይድንም ትላለች መጽሐፍ ቅዱስ ነኝ። አሁን ጥምቀትን ጨመርክበት። የኔ ጥያቄ ቤተክርስቲያን በማመን ብቻ ይዳናል ብላ ነው ወይ የምታምነው ስልህ? አዎ ኢየሱስ ክርስቶስን ታምናለህ አይደለ? መጽሐፍ ቅዱስ ጥያቄን ግልጽ ላድርግልህ ጌቼ። በእምነት ብቻ አልከኝ እኮ። ጥያቄን ግልጽ ላድርግልህ ወንድም አለ። እሺ እግዚአብሔር ይስጥልኝ። ጥያቄው መጀመሪያ ስጀምር በምንድን ነው የሚዳነው አልኩህ። በእምነት አልከኝ። በእምነት ብቻ አልኩህ። አዎን አልከኝ። ቤተክርስቲያን እንደዛ ነው የምታምነው አልኩህ። አዎን አልከኝ። አሁን የምፈልገው ምንድነው? ቤተክርስቲያን የእምነት መግለጫ አላት። በእምነት መግለጫዋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነቷ በእምነት ብቻ ነው የሚል ሐሳብ ያለበት ማስረጃ ልትሰጠኝ ትችላለህ የሚል ነው። አሁን የምንረዳው በመጽሐፍ ቅዱስ ነው አይደለ? ቤተክርስቲያን መመሪያዋ መጽሐፍ ቅዱስ ብቻ ነው እያልከኝ ነው? ያ 100%። ልብ አድርጉ፣ እዚህ ያላችሁ 250 ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእምነት ብቻ ይዳናል ብላ ተላለች አለኝ ጌች። እሺ አልኩትኝ። አሁን ደግሞ የቤተክርስቲያን መመሪያዋ መጽሐፍ ቅዱስ ብቻ ነው እያለኝ ነው። እኔ እስከማውቀው ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት እምነትም ትምህርትም የላትም። በእርግጥ አንተ ኦርቶዶክስ ነህ? ኦርቶዶክስ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ ነው የምታምነው? አዎ መጽሐፍ ቅዱስን መጽሐፍ ቅዱስ ውስጥ ያለውን ያላመነ አይድንም። እስኪ ከቤተክርስቲያን ማስረጃ ስጠኝ። ቤተክርስቲያን እኮ መጽሐፍ ቅዱስ ነው መሰረቷ። መሰረቷ መጽሐፍ ቅዱስ ነው፣ ግን እምነቷን ደግሞ ይፋ ያደረገችባቸው መጽሐፍት አሏት አይደለ? ሲጀመር መሰረቷ መጽሐፍ ቅዱስ አይደለም። ግን እንደው ክርክሩን ላለማርዘም ያለበትን መንገድ ንገረኝ። ግድ የለም። አይ እሱን ተቀበልኩ እኮ ክርክሩን ላለማርዘም ብዬ ተቀበልኩኝና እሺ አልኩኝ። አሁን ግን ቤተክርስቲያን እምነቴ አስተምሮዬ ይህ ነው ብላ ይፋ ያደረገችባቸው የተለያዩ መጽሐፍቶች አሏት። እንግዲያውስ አንተ ለምሳሌ መርሃ ጽድቅ ባህል ሃይማኖት የሚባል መጽሐፍ ታውቃለህ? አላውቅም። አታውቅም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮና የውጭ ግንኙነት የሚል መጽሐፍ ታውቃለህ? አላውቅም። ስለዚህ ኦርቶዶክስ አይደለህም። ኖ ለምን አይደለህማ? ምክንያቱም ቤተክርስቲያኒቱ ጌች አዳምጠኝ፣ ቤተክርስቲያኒቱ እምነቴ ይሄ ነው አስተምሮዬ ይሄ ነው ብላ እምነቷንና አስተምሮሃን ግልጽ ያደረገችባቸውን መጽሐፎች አንደኛ አታውቅም፣ ሁለተኛስ
ቤተክርስቲያን ስማኝ ነበር ልጨርስ ስለ መድኃኒዓለም ልጨርስ። ሁለተኛ ነገር ደግሞ የቤተ ክርስቲያኒቱ ትምህርት መጽሐፍ ቅዱስ ብቻ የሚል አይደለም። መጽሐፍ ቅዱስ አላት፣ ትውፊት አላት፣ ስርዓት አላት። አንተ መጽሐፍ ቅዱስ ብቻ ብለህ አልከኝ። ሶስተኛ ደግሞ ነገረ ድነቴ በእምነት ብቻ ነው አትልም። እንደዛ ብላ ቢሆን ኖሮ እኮ ጌችዬ እኛና እናንተ ልዩነት ባልኖረን፣ ይልቁንስ እጅ ለእጅ ተጨባብጠን እንደው ሌሎች ልዩነቶች ላይ ባወራን ነበረ። እና እምነት ብቻ አትልም። አንደኛ ማታስተምረውን ነገር ትላለህ አንተ። ሁለተኛ ደግሞ አስተምሯን ምንድነው እምነት መግለጫዋን እንኳን ይብን አታውቅም። ለዛ ነው አንተ ኦርቶዶክስ አይደለም ያልኩት። ስማኝ፣ ስለ ኦርቶዶክስ አስረዳኝ አንተ። አሁን ለምሳሌ ኦርቶዶክስ በዚህ ነው የምትልበትን አስረዳኝ አንተ። እኔ ልማር እኮ ነው ስለ ኦርቶዶክስ ልማር። ከአንተ ከኦርቶዶክስ ወንድሜ ስጠይቅ ግራ አጋባኸኝ። እኔ በጥቂት ንባቤ የኢትዮጵያ ኦርቶዶክስን የማውቀውን ነው ለአንተ እንደው አሁን ላካፍለ የሞከርኩት እንጂ ስማኝ፣ ስለማታውቀው ይኸውልህ፣ አሁን ቤተክርስቲያን ምን እንደምትል ምን እንደምታስተምር ስለማታውቀው ነው። ሲጀመርም መጽሐፍ ቅዱስ መሰረቷ አይደለም ብለህ እየጠየቅ ያለው ማለት ነው። አሁን አንተ መጀመሪያውን መጽሐፍ ቅዱስ አሁን ቤተክርስቲያን ኦርቶዶክስ ቤተክርስቲያን መሰረቷ መጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ ማስረጃ ጌችዬ ወሬውን እንተወውና በማስረጃ ስናደርገው ጣፋጭ ይሆናል። ብታይ እዚህ 240 ሰዎች እየሰሙን ስለሆነ እነሱንም እንጠቅማለን፣ ውይይታችንም ደግሞ ቆንጅዬ ይሆናል። አሁን ይኸውልህ ምን ታደርጋለህ መሰለህ፣ ቅድም ወንድሜ ዳኒ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ነው የምታምነው ብሎ የቤተክርስቲያኒቱን መጽሐፍ ገለጸና ለወንድሜ ዮዳዬ አሳየው። ከዛ ደግሞ ቪዲዮ ከፈተና ለወንድሜ ዮዳዬ አሰማው። ልክ እንደዛ አንተ ምን ታደርጋለህ መሰለህ፣ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው መሰረተ እምነቷ መጽሐፍ ቅዱስ ነው የሚል ማስረጃ ታሳየኝና ኦኬ ይህንን አላቅም ነበረ ልክ ነህ እልሃለሁ። አሁን አታውቅም ካልከኝ ልታሳውቀኝ ነው ማለት ነው። በል ማስረጃ ምን መጽሐፍ ላንብብ? ኦኬ መጽሐፍ ቅዱስን ለማመን ከመጽሐፍ ቅዱስ ውስጥ ማስረጃ ሌላ ማስረጃ አለ እንዴ? ከመጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነቷ መጽሐፍ ቅዱስ ነው የሚል አሳየኝ። ከመጽሐፍ ቅዱስ አንተ አሁን ጴንጤ የሚል ለምሳሌ አሁን ጴንጤ የሚል መሰረቷ መጽሐፍ ቅዱስ ነው የሚል አለ። ጴንጤ የሚል አሁን ለምሳሌ መጽሐፍ ቅዱስ መሰረት ነው የሚል አለ። ጴንጤ ምንድነው? እኔ ጴንጤ አላውቅም። ጴንጤ ምንድነው? አንተ ምንድነው? ሃይማኖትህ ምንድነው? ክርስቲያን ነኝ። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። አሁን ወደ ርዕሳችን እንመለስና ማስረጃ የለህም አይደል ጌች? ኦፍ ኮርስ እኔም ክርስቲያን ነኝ። ጌች ማስረጃ የለህም አይደለ? ማስረጃ የለህም ሳይሆን እኔ እኮ በኢየሱስ ክርስቶስ ስም ክርስቶስ ክርስቲያናውያን የተባል እኛ ክርስቲያኖች ነን። እኔ ለምሳሌ ክርስቶስ ነኝ፣ በኢየሱስ ክርስቶስ የማምን ክርስቲያን። ኦርቶዶክስ ማለት ቀጥተኛ ማለት ነው። ያ ቀጥተኛ ማለት ማን ነው? ኢየሱስ ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በድንግልና የምታምን ጌታቸው ማን ነው ሚውት ያደረገው? ጌችዬ ገባኝና እሺ ወደ ውይይቱ እንመለስ። ብዙ ረጅም ባበራ አይደለም። ወደ ውይይቱ ስንመለስ እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ብቻ እንደምትል ማስረጃ ከፈለከው እስቲ ከመጽሐፍ ቅዱስም ይሁን የቤተክርስቲያኒቱ መጽሐፎች አታውቃቸውም። ስለማታውቃቸው ከዛ አልጠይቅህም፣ ያው ኦርቶዶክስ ስላልሆንክ ማለት ነው። ከመጽሐፍ ቅዱስ ስጠኝ እምነት ብቻ እንደምትል እኮ ያመነ የተጠመቀ ይድናል የሚል አለ። እምነት ብቻ ይላል እሱ። ታምኗ ኢየሱስ ክርስቶስን ካላመንከው እንዴት ልትጠመቅ ትችላለህ? እምነት ብቻ ይላል እሱ። ጌች አዎ ወይ አይበልኝ። እምነት ብቻ ይላል እሱ እኮ ኢየሱስን አሁን መጀመሪያ ኢየሱስ ክርስቶስ ስታመን እምነት ብቻ ይላል እሱ። ልክ ነህ። ኢየሱስ ክርስቶስን ሳታምን አትጠመቅም። እስማማለሁ ከአንተ ጋር በዚያ አንጣላም። ግን የኔ ጥያቄ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ብቻ ያለችበትን ማስረጃ ስጠኝ ያልኩት። እኔ እኮ አሁን እየነገርኩህ ያለ በእምነት ነው የሚዳነው ነው። አሁን እምነት ከሌለ በእምነት ነው የሚዳነው ያለችበትን ማስረጃ ስጠኝ። ነገርኩህ እኮ ያመነ የተጠመቀ ይድናል አልኩህ እኮ። እዛ ላይ በእምነት ነው የሚዳነው ይላል። እና ታዲያ ያመነ የተጠመቀ ይድናል። ሳታምን ኢየሱስ ክርስቶስን ሳታምን እንዴት ትድናለህ? እኔ ጥያቄ ካልገባህ ድገምልኝ በላይ። ገብቶ ከሆነ ግን አታድክመኝ። ስለ መድኃኒዓለም እግሮች ስር ልውደቅ። የእኔ ጥያቄ በእምነት ነው የሚዳነው ብላ ኦርቶዶክስ የምታምንበትን ማስረጃ ነው ያልኩትኝ አባቴ።
እሱ የጠቀስከውን ጥቅስ እናየዋለን። ምን ለማለት ተፈልጎ ነው? አውጣውና የኔ ጥያቄ ግን ጌችዬ ወንድም አለም የኔ ጥያቄ ግን እሱ አይደለምና ፕሊስ ጥያቄ መልስልኝ። መለስኩልህ እኮ። ምን ብለህ? ይኸውልህ ኢየሱስ ክርስቶስን ካላመንክ አትድንም አልኩህ እኮ። እሱን ማስረጃ ስጠኝ። ቤተክርስቲያን እንደዛ ያለችበትን ማስረጃ ስጠኝ። እየነገርኩህ አይደል እንዴ? ያመነ የተጠመቀ ይድናል ብዬ እየነገርኩህ እኮ ነው። እሷን ያስጠኑህ ማለት ነው። ምን ላይ ነው ያለው እሱ? ጌች ምን ላይ ነው ያለው እሱ? ዮሐንስ ወንጌል ምዕራፍ 5 ዮሐንስ ወንጌል ምዕራፍ 5 ላይ ነው ያለው። ዮሐንስ ወንጌል ምዕራፍ 5 ቁጥር ስንት? ቁጥሩን አይዶነ አንብበው አቀጥ ጌችዬ ዮሐንስ ወንጌል ምዕራፍ 5 ላይ አይደለም ያለው። አንተ ተማር ሌሎች ሰዎች ይወያዩ። የለም አለ የለም ቆይ አለ የለም ቆይ በእምነት የሚል አለ የለም። እሺ አይ ላወጣልህ ነው አንተ መስዬ ወይ መሲ አወራሽ እሺ ላወጣልህና አለ ወይስ የለም የሚለውን አንተ ታሳየኛለህ። የዮሐንስ ወንጌል ምዕራፍ 5 የሰማይ ነው። ቆይ አብረን እናነበዋለን። ይኸው የዮሐንስ ወንጌል ምዕራፍ 5 እንግሊዘኛውን ላጥፈው። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀሻ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸው የሰለሉ ብዙ ይተኙ ነበረ። አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ የውሃውን ያናውጥ ነበረ። ከተሳሳትኩኝ ስማኝ ዳኒ ሄሎ፣ እየሰማው ነው አለቃ። እኔ አሁን የምፈልገው ነገር ማለት ነው አሁን አንተ ዮሐንስ ወንጌል ምዕራፍ 5 አልኩ። አንተ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ይሄ መጽሐፍ ቅዱስ ላይ አለ የለም? እኔ እንጃ እኮ ስላላወቅኩት እኮ ነው። እና ሳታውቅ እንዴት አንተ ታስተምራለህ? እንዳረኔ ያስተምረኝ እኮ ነው ያልኩት። ጥያቄ ነው የጠየኩት። እኔ መጀመሪያ ስጀምርም ጥያቄ አለኝ እባክህ አስተምረኝ ብዬ ነው የጀመርኩት። እኔ ተማሪ ነኝ እንጂ መምህር አይደለም። ላስተምር አላልኩም ጌችዬ። አንተ ግን አዋቂ ስለሆንክ ልታስተምረኝ ይቻልሃልና ስጠይቅህ ዮሐንስ ወንጌል ምዕራፍ 5ን ጠቀስክ። እንግዲያውስ ዮሐንስ ወንጌል ምዕራፍ 5 ላይ እኔ አንብቤዋለሁ። ዮሐንስ ወንጌል ምዕራፍ 5ን እዛ ላይ የለም ስልህ መጽሐፍ ቅዱስ ሙሉ አንብበሃል? መጽሐፍ ቅዱስ ሙሉን አንብበሃል? አላነበብክም። ስለዚህ እኔ አንተ ምናልባት አንብበህ ከሆነ እንድትነግረኝ ፈልጌ ነው። መጽሐፉን አውጥተህ እንድትነግረኝ ብዬ ነው። ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። እሺ ማርቆስ 16 ሊያው ማርቆስ 16 እሺ ዮሐንስ 5 ይቀር አይደለም? ቅድም ተሳስተህ ነው። ተሳስቼ ነው፣ ግን አንተ እንድትነግረኝ ፈልጌ ነበረ። አንተ አላነበብኩም ስላልከኝ እኔማ ተማሪ ነኝ እኮ አልኩህ። ወንድም ማለት ተማሪ እንዳ አሁን የጠየኩህን ጥያቄ አደራ ስለ መድኃኔዓለም እንዳትረሳብኝ። የጠየኩህ ጥያቄ ምንድነው? ኦርቶዶክሳዊት ተዋህዶ ቤተክርስቲያን በእምነት ብቻ ይዳናል ያለችበትን ማስረጃ ነው የጠየኩህ። ወንጌለ ማርቆስ ምዕራፍ 16 ቁጥር 16ን ጠቅሰልኛል። እንዲህ ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ልቀጥል ወይስ ይበቃል? በቃ ይበቃል። ይሄ በቂ ነው። በቃ አንድ ሰው ለመዳን ኢየሱስ ክርስቶስን ለማመን ይሄ በቂ ጥቅስ ነው። ኢየሱስ ክርስቶስን አምኖ እንደሚዳን ነው እየነገረን ያለው። ጌቺ ያለ አሎ ኢየሱስ ክርስቶስን አምኖ እንደሚዳን ነው እየነገረን ያለው። ጌች መልስልኝ። እሺ ኮሜንታተሮች ተው አትረብሹ።
አንተ ይህንን ጥቅስ አምነህ ነው የዳንከው? ኢየሱስ ክርስቶስን አመንኩ። ኢየሱስን ክርስቶስን አምዬ የኢየሱስ ክርስቶስን ስጋና ደም ተቀብዬ ድኛለሁ። ኦኬ፣ ኢየሱስ ክርስቶስን አምነህ ከዛ ደግሞ ስጋ ወደሙን ተቀብለህ ነው የዳንከው። መቼ ነው ያመንከው ወንድም አለ? መቼ ነው ያመንከው? መቼም ልመንም አልመንም ዞሮ ዞሮ ኢየሱስ ክርስቶስን ማመኔን ነው የምነግርህ። አዎ፣ እቺን ጥያቄ እንደምትፈሯት እናውቃለን። ኦኬ፣ የኢትዮጵያ ኦርቶዶክስ ለምን ነው የምፈራው? አንተ ብቻ አይደለም፣ ሁሉም ኦርቶዶክሳውያን እቺን ጥያቄ ይፈሯታል። ካልፈራ መልስልኝ፣ መቼ ነው ያመንከው? ካልፈራህ መልስልኝ፣ መቼ ነው ያመንከው? ለምን በቀን ያመንኩበትን ለምን እነግርሃለሁ? በቃ ለዛ ነው ካይ እቺን ጥያቄ ትፈሯታላችሁ። በጣም ነው የምትፈሯት ያልኩት ለዛ ነው። እግድ የለም ጥያቄውን እቀይረዋለሁ። እኔማ ገና ለማመን እየጠየኩኝ እኮ ነው። እሺ፣ አዎ ገና ነኝ። አሁን እኔ ገና እየመረመርኩ ነው። ጥያቄውን እቀይረውና የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆችን የምታሳምነው መቼ ነው? ወይም ደግሞ ሰዎችን ክርስቲያን የምታደርገው መቼ ነው? ክርስቲያን የምታደርገው አሁን ስለነሱ ሳይሆን ስለ እምነት ነው እያነሳ ያለው። የቤተክርስቲያኒቱን አይደል እየነገርከኝ ያለው? የቤተክርስቲያኒቱን የኦርቶዶክስን ነው እየነገርከኝ ያለው? ልክ ነኝ? ቤተክርስቲያን እንዲህ ታምናለች እንዲህ ታስተምራለች የሚለው ነው አይደል እየነገርከኝ ያለው? አትፍራ፣ ግድ የለም። እሺ፣ የቤተክርስቲያንን ትምህርት ነው አሁን አንተ የምትፈልገው? አዎ። ስለዚህ ከመጀመሪያው ጀምሬ ላስተምርህ ትፈልጋለህ? ደስ ይለኛል። እኔስ እየለመንኩ ያለሁት እሱን አልነበር እንዴ? ስለዚህ ስማኝ፣ በደንብ ስማኝ። ሚውት አድርገህ ማለት ነው። አይ ሚውትማ አላደርግም። ጥያቄ ሲኖርብኝ እዚች ጋር አስረዳኝ ስለምል ቀጥል፣ ሰማሃል? ኦኬ፣ ምሰማኝ ከሆነ ማለት ነው። ያው ድህነትን ስናወራ የመጀመሪያ ድህነት መጀመሪያ የሰው ልጅ አለ። ከሰው ልጅ ቀጥሎ ደግሞ ኃጢአት አለ። ከኃጢአት በኋላ እግዚአብሔር አለ። እግዚአብሔር ማለት ቃል ኢየሱስ ክርስቶስ በመጀመሪያ ቃል ነበረ፣ ያ ቃልም እግዚአብሔር ሆነ በሚለው ማለት ነው። እና በነቢያትም አይደለም፣ በብሉይ ኪዳን በነቢያትም አይደለም፣ በመላእክትም አይደለም፣ በቅዱሳንም አይደለም ልንድን አልቻልንም። ራሱ ኢየሱስ ክርስቶስ እግዚአብሔር አብ አንድያ ልጁን ጥያቄ ግን ምንድን ነበር? ላስተምርህ እኮ ነው። ከመጀመሪያው ጀምረህ ላስተምርህ አይደል? ጥያቄ ነው የፈለግኩትኝ እኔ እሱን አንብቤዋለሁ። እሱን ስላነበብኩትኝ ነገረ ድነት የሚለው ማህበረ ቅዱሳን ያሳተመው መጽሐፍ ላይ ለሰንበት ምንድን ነው ለግቢ ጉባኤ ተማሪዎች ያሳተመው መጽሐፍ ላይ ስላነበብኩት እሱን ተወውና እየጠየኩ መልስ። እሺ፣ አንድ ጥያቄ ልጠይቅሽ። መጽሐፍ ቅዱስ ላይ ላንሳና እንዲገባ አንተ መልስ የለህም? እንዲገባ መጀመሪያ እኮ ላስተምርህ አይደል? ጥያቄ በጥያቄ እኮ ነው አንድ ሰው ሊገባ። መልሰህልኝ ትጠይቀኛለህ። መጀመሪያ መልስልኝ። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሰዎችን ከእግዚአብሔር ተወለዱ ብላ ክርስቲያን የምታደርገው መቼ ነው? መቼ ነው የሚባል ነገር የለም። እንዲህ የሚባል ነገር የለም። እሺ፣ በምንድን ነው? ይቺን ጥያቄ እድሜ ልካችሁን እንደምትፈሯትና ላበላብ እንደምትሆኑ እናውቃለን። ምክንያቱም ይህ መጽሐፍ ቅዱሳዊ ይህ ክርስቲያናዊ የሰው ልማድና የሰው ትምህርት ስለሆነ ትፈሯታላችሁ። እኛም ከመጠየቅ ወደኋላ አንልም። ምክንያቱም ለሰዎች ምን ያክል ከመጽሐፍ ቅዱስ የራቃችሁ እንደሆነ ለሰዎች ማሳየት ስለምንፈልግ ማለት ነው። እሺ፣ በምንድን ነው አዳምጠኝ። ሰዎችን ከስላሴ እባክህ ሰዎችን ከስላሴ ተወለዱ ብላ ወደ ክርስትና የምታመጣቸው በምንድን ነው? እዛው አላቅም ብለኸኛል። እስኪ ንገረኝ። ስለማላቅ እኮ ነው የምጠይቅህ። አታውቀውም? አንተም አታውቀው? አውቃለሁ እኔ። እሺ፣ በምንድን ነው? የሰው ልጅ ዳግመኛ ከውሃና ከመንፈስ ካልተጠመቀ የእግዚአብሔር መንግስት አይወርስም ስለምትል ታጠምቃለች። በምን ያክል እድሜያቸውን የምታጠምቃቸው? በማንኛውም ታይም ታጠምቃለች። በማንኛውም ታይም እንደምታጠምቅ ማስረጃ ስተኝ። ዳግመኛ የሰው ልጅ ከውሃና የቤተክርስቲያኒቱን ስርዓት እዚህ ያለ 240 ሰው ያውቀዋል። በሚገርም ሁኔታ ኦርቶዶክስም ኦርቶዶክስ ያልሆነውም በደንብ ያውቀዋል። ኮሜንት ላይ ጻፉ ብል በጣም በርካታ ሰዎች ይጽፋሉ። ግን አንድ ነገር እዚህ ጋር ላላችሁ ሰዎች ማሳስበው ኦርቶዶክሳውያን እንደዚህ ውሸታም ናቸው። እሺ፣ በማንኛውም ውሸት ካልሆነ በማስረጃ ሳይኝ በማንኛውም ጊዜ ታጠምቃለች። አንተም ውሸታም ስለሆንክ ነው እንጂ ለመማር አይደለም የምጠይቀው። እሺ፣ ይሁን። አሁን በማንኛውም እድሜ የሚለውን ማስረጃ ስተኝ።
በማንኛውም እድሜ ነገርኩ። በመጽሐፍ ቅዱስ መሰረት ማስረጃ ቤተክርስቲያኒቱ በማንኛውም እድሜ እንደምታጠምቅ ማስረጃን ይጠየቁ። እድሜ የሚል ነው የምትፈልገው አንተ መጽሐፍ ቅዱስ ላይ ወይስ የመጽሐፍ ቅዱስን ቃል ነው የምትፈልገው አንተ? እኔ የቤተክርስቲያኒቱን ትምህርት ነው እየጠየቅኩ ያለሁት። እና ታዲያ የቤተክርስቲያን ትምህርት አንድ ሰው ዳግመኛ ከውሃና ከመንፈስ ካልተጠመቀ የእግዚአብሔር ልጅ አይወርስም። አሁን ደግሞ እዚህ ያላችሁ 238 ሰዎች አንድ መጽሐፍ ላስክድ ነው። ፍትሐ ነገሥትን ታውቀዋለህ? አውቀዋለሁ። በስንት ጊዜ አጥምቁ ይላል? ንገረኛ አንተ። አንተ አይደለ እንደ ኦርቶዶክሳዊው እኔ ሆንኩኝ? እኔ እኮ አሁን ከመጽሐፍ ቅዱስ ነው አያወራን ያለ ነው። ፍትሐ ነገሥት። ስለዚህ የመጽሐፍ ቅዱስን እንጂ የኦርቶዶክስን ትምህርት አይደለም የምታስተምረኝ አይደለ? የኦርቶዶክስ ትምህርት በመጽሐፍ ቅዱስ መሰረት ነው አይደለም ብያለሁ። ግን የኦርቶዶክስ ትምህርት ለምሳሌ አሁን ስለዚህ ስለምናወራው ነገር በመጽሐፍ ቅዱስ ሳይሆን በፍትሐ ነገሥት ነው። ፍትሐ ነገሥት ላይ ምን እንደሚል ታውቃለህ? አውቃለሁ። ግን እኔ ፍትሐ ነገሥት ላይ አሁን አንተ ጋር ስለ ፍትሐ ነገሥት ሳይሆን መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ነው ማውራት የምፈልገው። በጣም አመሰግናለሁ። ቅድም ምን አልኳችሁ? 234 ሰዎች አንድ መጽሐፍ ደግሞ እናስክዳለን ብዬ። አሁን ሚውት ታደርግልኛለህ ለ2 ደቂቃ? እኔ ነኝ ሚውት? አዎ። ለምን አደርጋለሁ? ካላረክ ያው ታች ስለምትሆን ማለት ነው። ሌላ ኦርቶዶክሳዊ ይገባል። እግዚአብሔር ይስጥልኝ። ኦርቶዶክሳውያን ሁለት መልክ አላቸው የሚለውን በተደጋጋሚ እዚህ ሶሻል ሚዲያ ላይ አይታችኋል፣ ሰምታችኋል። ለምንድን ነው ኦርቶዶክሳውያን ሁለት መልክ ያላቸው? ትክክለኛው መሬት ላይ ያለው አስተምህሯቸው ኢ መጽሐፍ ቅዱሳዊ ስለሆነ፣ ከቃለ እግዚአብሔር የራቀ ስለሆነ፣ ከክርስቲያናዊ ምግባር ሃይማኖት እና ከክርስቲያናዊው ትክክለኛ መንገድ የተለየ ስለሆነ ትክክለኛውን ትምህርት መሬት ላይ ምን ካረጉ በኋላ ካጠመዷችሁ በኋላ ነው የሚያስተምሯችሁ። ልክ እንደምን እንደ ኦንሊ ጂሰሶች እውነተኛ ክርስቲያኖች እንደሆኑ አስመስለው በወንጌል ያመኑ በወንጌል የዳኑ እንደሆኑ አስመስለው ካስገቧችሁ በኋላ መርዝ የሆነ ትምህርታቸውን እንደሚያስተምሯችሁ ሁሉ በተመሳሳይ መንገድ ኦርቶዶክሳውያንም እዚህ ሚዲያ ላይ ሐሰተኛ ትምህርታቸውን የማያምኑበትን ልብ አድርጉ፣ የማያምኑበትን 3 ነገር ይሄ ሰው ክዷል። 3 ነገር 1 2 3 እያልኩ መቁጠር የምችላቸውን እነዚህ ነገሮች እዚህ ሚዲያ ላይ ያስተምሯችሁና ኦኬ ታዲያ ቤተክርስቲያን እንደዚህ ካመነች ታዲያ በምን ተለየን ብላችሁ ከተታለላችሁ በኋላ ግን ኖ በሚል እውነተኛ ትምህርታቸውን ሜዳ ላይ ትጋታላችሁ። ይህንን የሚያደርጉት ለምንድን ነው? እውነተኛውን ትምህርታቸውን ወይም ደግሞ ጭንብላቸውን እዚህ ሚዲያ ላይ ከገለጡት አክንትፍ ብላችሁ ረግጣችሁ ትታችሁ የወጣችሁት ስለሆነ የተጸየፋችሁት የመጽሐፍ ቅዱሳዊ የሆነ ክርስቲያናዊ ያልሆነ ስለሆነ አትሰሟቸው። ይህንን ያውቁታል። እዚህ ሚዲያ ላይ ያሉት ኦርቶዶክሳውያን ይሄንን ያውቁታል። ስለዚህ ጌችም እያደረገ ያለው እሱን ነው። ስለዚህ እንተውና አሁን እሱን እሺ፣ ኦርቶዶክሳዊውን ገረድነት በእምነት ብቻ ነው ብሎኛል። አሁንም በእምነት ብቻ መሆኑን እኔ የማርቆስ ወንጌል አላረካኝምና ሌላ ተጨማሪ ማስረጃ ቢሰጠኝ ደስ ይለኛል። ጌች ወደ አንተ መጥቻለሁ። ልብ አድርጎ ኦርቶዶክስ ቤተክርስቲያን በእምነት ብቻ ነው የሚዳነው ብላ አታውቅም። ከነዛ ሾልከው ከወጡ መጽሐፍቶቿና ሚዲያ ላይ ለክርክር ፍጆታ ከሚያውሉት ከነ ያረጋል ቪዲዮ በቀር ማለት ነው። ያረጋልም ቅድም ዳኒ እንዳለው በመጽሐፉ ላይ የጻፈው ሌላ ነው። መጽሐፉን አምጥተን ከዚህ ቪዲዮ ጋር ብናስተያየው ሰውየው የአእምሮ በሽተኛ ነው ነው የምትሉት። እርስ በርስ የማይስማማ ነገር በዛ ላይ ጽፏል፣ በዚህ ላይ ሰብኳልና። ጌች አለህ? ጌች እየተናገርክ ከሆነ ማይክህ እንደጠፋ ነው። ኦኬ፣ ይሰማል አባቴ። እኔ የምልህ ግን አሁን ጥያቄ መልስልኝ በቀጥታ። ጥያቄን ሰው እኔ እኮ ተማሪ ነኝ አልከኝ። ከዛ ተማሪ ነኝ ብለህ ደግሞ መጽሐፍ ጥያቄን መልስልኝ። ደወሉብህ? መሲነች እንደ ደወለችው? ሁለቱም ፖዝ ሆኑ። ይሰማል? አሁን ይሰማል። ኦርቶዶክስ ቤተክርስቲያን በእምነት ብቻ ብላ እንደምትል ሌላ ማስረጃ ልሰጠኝ እንችላለህ? የማርቆስ ወንጌል አላረካኝም። ለምን አላረካ?
በቃ እንግዲህ ምን ላድርግ? ያው አንዳንድ ተማሪ ቶሎ አይገባውም አይደለ? ሌላ ማስረጃ ስጠኝ። በጥያቄ ይገባዋል። ደግሞ በጥያቄ ልጠይቅህና እንዲገባ አድርገው። ማስረጃ ስለሌለህ ነው የምትጠይቀኝ? ለምን ትፈራለህ? ቆይ ግድ የለም እኔ ፈሪ ልሁን፣ አንተ ደግሞ ጎበዝ ሁን። አሁን ማስረጃ አለ እንድትጠየቅ ለምን ትፈራለህ? ያው የማያውቅ ሰው እኮ ነው የሚፈራው። ስለማላቅ ሊሆን ይችላል የምፈራው። አሁን ማስረጃ ሌላ ልትሰጠኝ ትችላለህ? ብታይ በጣም ጌችዬ ነፃ ሆነህ እንድታወራኝ ነፃ ሆነህ ስህተት ያለበት ሰው ስላለ ነው። ልክ ነው። ተሳስቼ አሁን አንተ ትክክለኛውን ትምህርት እንድታስተምረኝ ነው። በነገራችን ላይ ይኸውልህ ቴድሮስ እባላለሁ። አንተ በምታወራቸው ተራ ንግግሮች የምሸማቀቅ ሰው አይደለሁም። አንተ የምትናገራቸውን ንግግሮች እንደ ጠጠር መልሼ የምወረውራቸው ጎበዝ ሰው ስለሆንኩኝ ምንም ብታወራ አልደነግጥ፣ አይሞቀኝ፣ አይበርደኝ። ትርፍ ንግግሩን አንዴ ሰነፍ ነኝ ትላለህ፣ አንዴ ጎበዝ ነኝ ትላለህ። ምንድን ነው? ግድ የለህም። አሁን ጥያቄውን ትኩረት አድርገህ እሱን ብትመልስልኝ ደስ ይለኛል። ከማርቆስ ወንጌል ሌላ ኦርቶዶክስ ቤተክርስቲያን እምነት ብቻ እንደምትል ማስረጃ ልትሰጠኝ ትችላለህ? ጥያቄ ላስረዳልህ። ጥያቄ ጠይቅና እንዲገባ ላድርገው። ማስረጃ ስለሌለህ ነው? አዎ በለኝና ጥያቄ ልቀበልህ። ማስረጃ የለህም ሌላ? አንተ ለምን ትፈራለህ? በጥያቄ ላስረዳ ስልህ ፈሪ ስለሆንኩኝ አልኩህ እኮ። በቃ አላውቅም፣ ስለማላውቅ መሀይም ስለሆንኩ ፈሪ ስለሆንኩ አልኩህ። ደስ አለህ? አሁን ጥያቄ ልትመልስልኝ ትችላለህ? ታታቅ እየተናገርክ ከሆነ እውነት እግዚአብሔር ኢየሱስ ክርስቶስ ይፈርድብሃል ማለት ነው። በኢየሱስ ስም ብለን አለልኝ። እሺ አሁን ጥያቄውን ትመልስልኛለህ? አይ ከቶ አትማሉ ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ አዋቂ ትክክለኛ ልትመልስልኝ ትችላለህ? እኔ ልፊያ አልወድም ብታይ፣ እንዲህ አይነት የቃላት ልፊያ በኢየሱስ ስም ማል በኢየሱስ ስም የቃላት ልፊያ ጉሰማ አልወድም። ሰዎች አስቀምጠናል፣ 200 ሰዎች እንማማር ነው ያልኩትኝ። ልታስተምረኝ የምትችል ከሆነ ታስተምረኛለህ። ካልቻልክ ኦርቶዶክሳውያን ከታች መግባት የሚፈልጓሉ። ለመጨረሻ ጊዜ ነው የምጠይቅህ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በእምነት ብቻ ይዳናል ብላ ያለችበትን ሌላ ማስረጃ እባክህ ስጠኝ። ይሄ መጨረሻ እድል ይሆናል። ካልሆነ ግን ከአንተ ጋር ሰላም ሁን ተባብለን እንለያይና ሌሎች ወንድሞችን ወይም እህቶችን እንቀበላለን። ማይክ ዝግ ነው። ማይክ ዝግ ነው እያተናገርክ ከሆነ ማይኩን አንሳው። ይኸው ልክ ይልሃለሁ። ዕብራውያን 11:6 ላይ አንብብ። ዕብራውያን 11:6 ላይ አመሰግናለሁ። እንደዚህ አሁን ልብ አድርጎ የኦርቶዶክስን ትምህርት ነው የሚነግረኝ ያለው። የትኛዋን ኦርቶዶክስ? የቲክቶኳን 11:6 ነው ያልከኝ? 11:6 ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። አነበብኩት። ኦኬ ምን ይላል? አልሰማኸኝም እኮ። ምን ብለህ ተረዳው አንተ? አልተረዳሁትም። እኔማ ግራ ገብቶኝ እኮ ነው እየጠየቅኩ ያለሁት። አንብበው ተረዳው። አማርኛ ትችላለህ? አዎ እችላለሁ። አማርኛ ስለምችል በአማርኛ እያወራሁ ነው እኮ። ታዲያ እኮ ይሄ እኮ ኖርማሊ እኮ በቀላሉ የሚረዳ ነገር ነው። እሺ እንዴት ነው? እስኪ ደግሜ ላንብብልህ። እሺ ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ለምንድን ነው የጠቀስክልኝ ጌች? ይሄንን ስለ እምነት እኮ ነው። ስለ እምነት አይደለ የፈለከው? ስለ እምነት አይደለም የፈለግኩት። ኦርቶዶክስ ቤተክርስቲያን በእምነት ብቻ ይዳናል በእምነት ብቻ ይዳናል ብላ የምታስተምርበትን ማስረጃ ነው የጠየኩ። አሁን እኔ በእምነት ይዳናል አልኩህ። በእምነት እንደሚዳን ነገርኩ ቅድም። አሁን አልሰማኝ አልክ። ይሄን ደግሞ በእምነት ይዳናል ይላል። በእምነት እና ኢየሱስ ክርስቶስን ካላመንክ ትድናል? አይ አልድንም። እሱ እውነት ነው፣ ግን ኦርቶዶክስ እንደዚህ እንደምታምን ማስረጃ ነው ይሄ። ሌላም ኤፌሶን 2:8 ማንበብ። እሺ ኤፌሶን 2:8 ከመሄዳችን በፊት ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት መሰረት ስራ አያስፈልግም ማለት ነው። ሰው በእምነት ብቻ ይድናል ማለት ነው። እንግዲህ አስጨመቃውን እንጀምር። ስራ አያስፈልግም ማለት ነው። በእምነት ብቻ ይዳናል ማለት ነው በኦርቶዶክስ ትምህርት። ማንም ሰው በራሱ ስራ ማንም ሰው አይጸድቅም። ስለዚህ ስራ አያስፈልግም ማለት ነው።
እኛ ስራ የሚሰራው እግዚአብሔርን ፍቅሩን ስታፍ የእግዚአብሔርን ፍቅር ለመረዳት እንጂ እሱን ፍቅር እንትን ለማለት አዎ ወይ አይ ብለህ ጀምር። ስራ አያስፈልግም ማለት ነው ለመዳን ስራ በእኛ ስራ እንድንማው ማስረጃ እናንተ በራሴ ስራ ነው ምንድነው ብለው ነው የምታምነው? ኦርቶዶክስ እንደዛ ነው የምታምነው? አሳየኝ። ስርዓት አምልኮና የውጭ ግንኙነት የሚለው መጽሐፏን ተመልከት። መጽሐፍ ቅዱስ ላይ ነው ያልኩት። እኔ ስለ ውጭ ግንኙነት አታንሳ። ለምን ታነሳለህ? ኦኬ፣ እሱን መጽሐፍ ቤተክርስቲያን አትቀበለው? አላቅም። እኔ እንደሱ አላቅም አልኩህ አይደለ? ኦኬ፣ መጽሐፍ ቅዱስ ላይ አውጣልኩ እኮ። መጽሐፍ ቅዱስ ብቻ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ያለ መጽሐፍ ቅዱስ ምንም ነገር የለም። በቃ ያለ መጽሐፍ ቅዱስ ምንም ነገር ባሉ የለም። ለመዳን ግዴታ መጽሐፍ ቅዱስ ላይ ያለውን አንድ ሰው ለመዳን ግዴታ መጽሐፍ ቅዱስ ላይ ያለውን ነው ማመን ያለበት። ስለዚህ ያ መጽሐፍ ጳጳሳት የጻፉት መጽሐፍ የተሳሳተ ነው። እዚህ ያላችሁ 240 ሰዎች የተሳሳተ መጽሐፍ በመሆኑ ስነስርዓት ያ መጽሐፍ የተሳሳተ መጽሐፍ ነው። ወንድማችን ጌች እንደነገረን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትቀበለው የተሳሳተ መጽሐፍ ነው። ስለዚህ ማናችሁም ኦርቶዶክሳውያን ያንን መጽሐፍ እንዳትቀበሉት፣ እንዳትሰሙት። እዛ ላይ መዳን በእምነትና በስራ ነው የሚለው ፈጽሞ ስህተት ነው። ይህ መጽሐፍ ቅዱሳዊ ነው፣ ይህ ኦርቶዶክሳዊ ነው። ልብ አድርጉ። ያን መጽሐፍ የጻፉት ጳጳሳት፣ ሊቃውንት ናቸው። ወንድማችን ጌች አሁን እየነገረን ያለው ያን መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትቀበለውም እያለ ነው። እሱን መጽሐፍ እንዳትቀበሉት። እሱ ብቻ አይደለም። አሁን ቅድም ስሙን የጠራሁትኝ አንድ ሰው አለ ያረጋል የሚባል ሰው። እሱም በዛ በመጽሐፉ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትን ከስራ ጋር አዛምዳ ነው የምትቀበለው። በዚህ ምክንያት ያለ እምነትም ያለ ስራም አይዳንም ነው የምትለው እያለ ነው። ስለዚህ ይህም መጽሐፍ ቢሆን ኦርቶዶክሳዊ መጽሐፍ ቅዱሳዊ ስለሆነ እንዳትቀበሉት። እነዚህን 2 መጽሐፍ ናሙና ጠራው እንጂ በጣም ብዙ መጽሐፍ አሉ ቤተሰቦቼ። እነዛ ሁሉ የተሳሳቱ ናቸው። እዚህ ያላችሁ 240 ሰዎች እንዳትሰሟቸው እሺ። ኦርቶዶክስ የምታምነው ምንድን ነው? በእምነት ብቻ ይዳናል ብላ ነው። ታዲያ ለዚህ እዚህ ያላችሁ ሰዎች እልልታ አታቀርቡም? ጌችዬ የኔ ወንድም እኔ እናንተ ተስማምተናል። በቃ አንተ የምትለውን እኔ ተቀብያለሁ። በእምነት ብቻ ይዳናል የሚለውን በደንብ ተቀብያለሁ። አስረድተኛል። እግዚአብሔር ይስጥልኝ። ስለዚህ አሁን እኔ እናንተ የምናወራበት ምክንያት የለም። ምክንያቱም ሁለታችንም አንድ አይነት ነገር ስለሆነ የምናወራው። ከሌላ ኦርቶዶክስ ጋር ላውራ ከፈቀድክልኝ። ሐመር አትደበቅ። እሺ፣ ሰላም፣ እንኳን ደህና መጣ። ሰላም። በጌች ሐሳብ ትስማማለህ? ማለት ጌች የኢትዮጵያ ኦርቶዶክስ ቤተክርስቲያን በእምነት ብቻ ይዳናል ብላ ታምናለች እያለ ነው። እኔ ስለ ኦርቶዶክስ ለጴንጤ አይደለም። እኔ ክርስቲያን ነኝ። ክርስቲያን ማለት ስለዚህ እኛ ኦርቶዶክሶችን የፈለግነው አይደለም። ቅድም አንተ ራስህ እንደዛ ስትል አልነበረም እንዴ? ጴንጤ ምንድነው ብለህ ስታወራ ሸኝቻለሁ። ኦርቶዶክሳውያንን የፈለግነው አጠናው ስቤያለሁ። ኦርቶዶክስ ነው ወጤላይ አውቄያለሁ። ቅድም ኦርቶዶክስ ነኝ ብሎ ነበር። እንዴ ልፊያ አልፈልግም። በእውነት ልፊያ ደክሞኛል። ልፊያ ስለደከመኝ ልፊያ አልፈልግም። ጌችንም ይሄን ያክል መታገሴ እንደው እግዚአብሔር ይስጠኝ። አጠናው ሰላም። እንዴት ነህ? እግዚአብሔር ይመስገን። በጌች ሐሳብ ትስማማለህ? በጌች ሐሳብ እኔ አልስማማም። ለምን ደግሞ አትስማማም? ምክንያቱም እኛ በእምነት ብቻ ስለማንል። ጌች ይሄ ትምህርት ኦርቶዶክሳዊ ነው ብሎ እንግዲህ የትኛው ደቂቃ ላይ እንደገባህ አላውቅም። በጣም ሽንጡን ገትሮ ሲሟገት ነበር። ኧረ ተው እኔ ኦርቶዶክስ እንደዚህ አታምንም ብዬ እኔ ኦርቶዶክስ ያልሆንኩት መረጃ እያቀረብኩ ነበር። መጨረሻ ሰዓት ነው የገባው። ጌችዬ ከታች የጻፍከውን ስድብ አንብቤዋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ፣ ኑርልኝ። የኔ አባት ለስድብ ቃለ ሕይወት ያሰማልኝ ስለማይባል ነው እንጂ ቃለ ሕይወት ያሰማልኝ እል ነበር። ግን ከአንተ ስድብ አይጠበቅም። በእምነት ብቻ የዳነ ሰው አይሳደብም። ስለዚህ ጌች ተሳስቷል እያልከኝ ነው? አጠናው እምነት ብቻ የሚል ከሆነ ይሄ ጴንጤ ነው እንጂ ኦርቶዶክስ አይደለም። አረ ጴንጤ አይደለም እሱ ኦርቶዶክስ ነው። ከነነጥለው አታየውም እንዴ? አይ ስልህ እንትኑ ሀሳቡን ነው ያልኩት። ምናልባት እሱ ተሳስቶ ሊሆን ይችላል። ምንም ስለሆነ እንደኔ ተራመመ ሊሳሳት ይችላል። ጌች ተሳስተ ነው
ጌች ይሰማል? ማይክህ ሚውት ነው፣ አንሳው። ኦርቶዶክስ በእምነት ይዳናል እንላለን፣ ግን በእምነት ብቻ አንልም። ጌች ለመጨረሻ ጊዜ ጠራህና ማይክህን ካላነሳው ቦታ ትለቃለህ። ጌታቸው ቴዳ የጌች ካነሳማ ይሳደባል። በታይፕ ያደረገውን በድምፅ ያደርገዋል። እሺ እቱ በሰላም ጌችዬ፣ ስድቡን እታች እንዳትቀጥል አደራህን። ታዲያ አደራህን። እሺ አጠናው በእምነት ብቻ አይዳንም እያልከኝ ነው? በእምነት ብቻ አይዳንም። እሺ በምንድን ነው ታዲያ የሚዳነው? አንድ ሰው ማለት ነው ኦርቶዶክስ ከሆንክ ታምናለህ፣ ትጠመቃለህ፣ ትድናለህ። ጥምቀትም ከሚስጥራት አንዱ ስለሆነ ማለት ነው፣ ከድነት አንዱ ስለሆነ ቤተክርስቲያኒቱ እምነትና ምንን ነው አስማምታቸው ያዙ የምትለው? እምነት ከስራ ጋር ማለት ነው። መልካም ፍሬ። እሺ ስለዚህ አንድ ሰው ለመዳን እምነትና ስራን አጋምዶ መያዝ አለበት እያልከኝ ነው? አሁን ለምሳሌ አንድ ሰው ለመጀመሪያ ድነት፣ አሁን ለምሳሌ ኢኒሻል ሳልቬሽን ለምንለው አሁን እሱ ስራ አያስፈልግም፣ እንዲሁ በጸጋው እግዚአብሔር ነው ያዳንና ይቺን ነገር እንደው ይቅርታ ስላቋረጥ አጠናውዬ ይቺን ነገር በጉጉት ስጠብቃትና ስፈልጋት ነበርና ከአንተ አፍ ስትወጣ እንዴት ደስ እንዳለኝ ብታይ። እንደው ኢኒሻል ሳልቬሽን ምናምን እያለች ቤተክርስቲያን የጻፈችውን ነገር ታሳየኛለህ? እኔ በትንሽ ንባቤ እሱን ነገር ስላላየሁት ምን ላይ ነው ያገኘኸው? እኔ ራሴ የተማርኩትን ነው ማወራህ ያለሁት። አዎ የተማርከው ነው ገብቶኛል፣ ግን ምን መጽሐፍ ላይ ነው ያነበብከው? ከራሳችን ትምህርት እኮ ነው የምልህ ያለሁት፣ የኦርቶዶክስ ትምህርት። ትምህርቱን ምን መጽሐፍ ላይ ነው ያነበብከው? እኔ እኮ አልተማርክም እኮ አላልኩም አባቴ። ምን መጽሐፍ ላይ ነው ያነበብከው ትምህርቱ? ኤፌሶን 2:8 አይደለም። የኔ ጥያቄ ይሄ ትምህርት ኦርቶዶክሳዊ መጽሐፍ ቅዱሳዊ እኮ ነው የማወራህ። እኔ ኦርቶዶክሳዊ ትምህርት ነው የፈለኩት። ቤተክርስቲያን እንደዚህ ነው የምታምነው? ቤተክርስቲያን እንደዚህ ነው የምታምነው? አዎ። እስኪ ማስረጃ ስጠኝ ከቤተክርስቲያን። ይሄው ማስረጃ እየነገርኩህ አይደለም እንዴ? ኤፌሶን 2:8 ክፈት። ስለዚህ አጠናውዬ ይሄ ትምህርት ኦርቶዶክሳዊ አይደለም። ማንም ሰው ማስረጃ ሊሰጠኝ አይችልም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ አንተ እንደዛ ማለት ትችላለህ፣ መብትህ ነው። በደንብ ነው የምችለው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከራከር። አዳምጠኛ እንዴ! ኧረ እንደማመጣው ግን አይደለም አትበለኛ። ታዲያ አይደለም እኔ ኦርቶዶክስ ከሆነ ማስረጃ ማቅረብ ካንተ ይጠበቃል። ማስረጃ እኮ መጽሐፍ ቅዱስ ላይ ጠይቀኝ፣ መጽሐፍ ቅዱስ አመጣሁልህ እኮ። የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ ብቻ ነው የምትለው? መጽሐፍ ቅዱስ ነው እያስተማርን ያለ ነው እኮ። መጽሐፍ ቅዱስ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ ብቻ ነው የምትለው? ብቻ እንልም እኛ አልኩህ እኮ። ስለዚህ ሌሎች መጽሐፎች አሏት አይደለ? ከመጽሐፍ ቅዱስ ነው ሁሉ የሚቀዳው። ሌሎች መጽሐፎች አሏት አይደለ? አትሽሽ። ጥያቄ በደንብ ገብቶሃል? ከመጽሐፍ ቅዱስ ነው ሁሉም ነው የምልህ እኮ። ለሶስተኛ ጊዜ ሌሎች መጽሐፎች አሏት አይደለ? ሌሎች መጽሐፍ ቢኖርም አሏት ከመጽሐፍ ቅዱስ ውጭ ሊሆን አይችልም እኮ። አሳየኝ። አሁን የኢትዮጵያ ቤተክርስቲያን እንዲህ አይነት የነገረ ድህነት እድገት እንዳላት ትምህርት እንዳላት አሳየኝ በቤተክርስቲያኑ መጽሐፍ። ለምን ቤተክርስቲያን ተመሄድ ይልቅ ይኸው መጽሐፍ ቅዱስ አንተ ምን የምንስማማበት መጽሐፍ ቅዱስ አለ አይደል? አሁን ይሄ ትምህርት እንግባባ። አጠናው መጽሐፍ ቅዱስ ሳንግባባ ይሄ የራሳችን የሥርዓት መጽሐፍ አለን። ስማ ልንገርህ፣ የራሳችን የሥርዓት መጽሐፍ አለን። ስማኝ፣ እንዴት መመራት እንዳለ አንተ ማታውቀው መጽሐፍ ሁሉ አሳያለሁ። የራሳችን ስለሆነ አንተን አይመለከትም። አንተ ማታውቀው መጽሐፍ ሁሉ አሳያለሁ ከፈለግ ካልኩኝ የቤተክርስቲያኒቱ መጽሐፍ ብታውቀው ምን ታደርገዋለህ? ኧረ ስማኝ፣ ስለ መድኃኒዓለም ምንድነው የጆሮ ችግር አለ? ይሄ ትምህርት አሁንም ደፍሬ እናገራለሁ፣ የትኛውም ኦርቶዶክሳዊ ከቤተክርስቲያኒቱ እንዲህ አይነት ትምህርት ማምጣት አይችልም። ምክንያቱም ይሄ ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አይደለም። ምክንያቱም ማንህና አንተ አይደለም የምትለኝ? እሺ ይኸውልህ፣ እንደዚህ እያደረጉ ማውራት ይቻላል፣ ግን ትክክል ስላልሆነ ነው። ትልልቅ ሰዎች ነን። ዘግተህ ማውራት ትችላለህ። ብቻህን ሰው ኦርቶዶክስ ሳታስገባ መሳደብ ትችላለህ። ችግር የለም፣ እወርዳለሁ። ተሳደብኩኝ አይደል? ስድብ ነው እንጂ ታዲያ አይደለህም እያልከኝ እኮ ነው አንተ። ስለ ስድቡ እንድትለኝ ነው ትንሽ ቆይተህ ደግሞ። ስለ ስድቡ ይቅርታ፣ ግን ሐሳቤን እንድገልጽ ትፈቅድልኛለህ? በገዛ ቤቴ እየለመንኩ ላውራ እንጂ እባክህ ሐሳቤን ልግለጽ። እግዚአብሔር ይስጥልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት ትምህርት የላትም።
ይህንን የላትም አትበለኝ። እኔ ራሴ እባክህ በገዛ ቤቴ እባክህ ሀሳቤን እንድገልጽ ፍቀድልኝ። እሱን እኛን አስወርደህ ነው እንደዛ ብለህ መናገር ያለብህ። ብቻህን ስትሆን እንደዛ ብለህ መናገር ትችላለህ። ግን እኔ መጥቼ ራሴ እየተናገሩ ትምህርቴን ቃልህን አክብሬልሃለሁ። አስወርደኸኝ አውራ ስላልክ ቃልህን አክብሬልሃለሁ። ለምኜም ማውራት ካልቻልኩኝ እንግዲህ አስወርጄ እንዳወራ አንተን ያስገደድከኝ እባክህ እያልኩ እየለመንኩኝ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት ትምህርት የላትም። አላት የሚል ጎበዝ ከቤተ ክርስቲያኒቱ መጽሐፍ ማስረጃ ማቅረብ ይጠበቅበታል። ግን ቅድም ያልኳችሁን እንዳትረሱ 250 ሰዎች፣ እዚህ ሚዲያ ላይ የሚቀርበው ኦርቶዶክሳዊ ትምህርትና መሬት ላይ ያለው ኦርቶዶክሳዊ ትምህርት ፍጹም የተለያየ ነው። የኢትዮጵያ ቤተ ክርስቲያን የመጀመሪያ መዳን፣ ሁለተኛ መዳን የሚባል ትምህርት የላትም። እዚህ ሚዲያ ላይ ለምንድን ነው ይሄንን የሚያደርጉት? በኢየሱስ ክርስቶስ ድነናል የሚል ቫዝሊን የተቀባ ጠንካራ ንፋስ ሲነፍስበት የሚሰነጣጠቅ ትምህርት አላቸው። ይህንን ቫዝሊን የተቀባውን ትምህርታቸውን ለሚዲያ ፍጆታ ለመዋል በሚል ትምህርታቸውን እዚህ ሚዲያ ላይ ትምህርታቸውን አደራጅተውታል። ይሄንን ትምህርት መሬት ላይ አውርዳቸው አሳዩን በሏቸው። ቅድም እኔ እንደጠየኩት ማስረጃ ስጠኝ እንዳልኩት ማለት ነው። ማስረጃ ስጠኝ እንዳልኩት፣ ማስረጃ ግን ማንም ሰው ሊያቀርብልኝ አይችልም። የላቸውም። ስለሌላቸው ነውና ሊያስወራኝ አልፈለገው። ለዛ ነው እባክህ እያልኩ እየለመንኩትኝ፣ በገዛ ቤቴ እየለመንኩ ላውራ እባክህ እያልኩ እየለመንኩትኝ። ሊያስወራኝ ያልፈለገበት ምክንያት ትምህርታቸው መሬት ላይ ያለ ስላልሆነ ማለት ነው። ተሳደብክ ላልከኝ ግን አሁንም በድጋሚ ይቅርታ ጠይቃለሁ። ምንም የስድብና የስንፍና ንግግር ግን ከአንደበት ያልወጣ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ዳኒ መታል ቴዳዬ አለች እኮ ኦርቶዶክሳዊ ተቀበላት እንጂ ማነች? ወይ ቴዳዬ መርሲ የምትባል መናፍቅ አለች እኮ ተቀበላት። እሷንም በዛውም ጭመቅና አስታርኝ እስቲ። ኧረ አይታየኝ። መሲ እሺ፣ ዘበነች ነች። ዳንዬ ቴዳዬ እስኪ አንድ ሰው የትውውቁን ብቻ አድርጌ ለአንተ ላስረክብህ። ሀመር እንኳን ደህና መጣሽ። ዛሬ መስከረም ለምንድን ነው ያወረድከኝ? ጌች ከየት ቤተ እምነት ነህ? እኔ እኮ ነገርኩህ ቅድም አወጣኝ እኮ ለምን እንደሆነ አልገባኝ። ከየት ቤተ እምነት ነህ? ልፌ አልፈልግም። እምነቴ በክርስቶስ ነው። ጥያቄ እኮ ነው፣ ግራ ያጋባኝ። ለመጨረሻ ጊዜ ከየት ቤተ እምነት ነህ? እሺ ኦርቶዶክስ። ጎበዝ ልጅ ዳኒ እየተቀበለው ገላገልከኝ። አሁን ይህንን ስታገል አስበዋል። እሺ ወዳጅ እሺ፣ ከቴዳ ሰይፍ ተርፋል። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እሺ ኦርቶዶክስ እምነት ብቻ ያድናል ብለህ ታምናለች? ስለ መጽሐፍ ቅዱስ አሁን ጥያቄያችሁ እምነት ብቻ ያድናል ነው ጥያቄው አይደል? እሱ ጠይቁኝ ልመልስላችሁ። እኔ ስለ ኦርቶዶክስ አይደለም ስለ መጽሐፍ ቅዱስ ነው የማወራው። ወይ ልጠየቅ ነው? መልስ የመምረጥ እድል ሰጣለሁ። ጥያቄው ግን እኔ ነኝ የምወስነው። አንተ መመለስ ትችላለህ። ምን መመለስ እንዳለብህ መርጠህ ትነግረኛለህ። ጥያቄ ግን ይሄን ጠይቁኝ አይባልም። አይደለም አርዕስት ተጽፏል መሰለኝ እምነት ብቻ የሚል አሁንም ለውይይት ሬዲ ካልሆንክ ሌላ ሰዎች ነው እድል የምንሰጠው። ጥያቄ አንተ መምረጥ አትችልም አልኩህ። ጥያቄ እኔ ነኝ የምመርጠው። ስለዚህ ጥያቄም መርጠህ መልስም ደግሞ የመረጥከውን ጥያቄ ለመመለስ መታገል ጥሩ አይደለም እና ውይይት ስለሆነ የምጠይቅን ጥያቄ እየመለስክ ትሄዳለህ ወይስ የራስን ጥያቄ ራስ እየመለስክ እዛው ቁጭ ብለህ ታች እየጠየቀኝ ጥያቄ ለመመለስ ዝግጁ ነኝ። ታንኪ ዩ። እሺ ኦርቶዶክስ እምነት ብቻ ያድናል ትላለች? እምነት ብቻ ያድናል አትልም። ከእምነት በኋላ ደግሞ ስራ እንዳለ ነው የምትናገረው። እምነት ብቻ አያድንም ማለት ነው። እምነት በእግዚአብሔር ልጅ መዳን ማለት ነው አይደለም። በእምነት መዳን ይቻላል። ግን የዳንኩት የመቼ ነው የመቼው ኃጢአቴ ነው የተሰራየልኝ የሚለው ነገር ደግሞ ይነሳል። ግራ አታጋባን ብራዘር።
ስለዚህ ቤተክርስቲያን እምነት ብቻ ያድናል ብላ ታምናለች ማለት ነው። እምነት ከስራ ጋር እኔ እኮ ስለዚህ አንድ ሰው ስላመነ ብቻ አይደለም ማለት ነው ስራ ካልሰራ። ከእምነት የምልህን አዳምጠኝ ዳኒ። እምነት በእግዚአብሔር ልጅ ከእምነቱ ደግሞ በስራ ማለት ነው። እምነት ካመንክ በኋላ ስራ እንዳለ ነው። ስለዚህ አንድ ሰው ለመዳን መጀመሪያ አምኖ ከዛ ስራ መስራት አለበት እያልከኝ ነው ያለው። ስለዚህ በእምነት ብቻ አይዳንም፣ ስራ መሰራት አለበት ማለት ነው ለመዳን። የዳንኩት በእምነት የዳንኩት ያለፈው ታሪኬ ነው፣ አሮጌው ታሪኬ ማለት ነው። ስለዚህ በእምነት ግን የዳንከው አለ ማለት ነው። በእምነት ብቻ የዳንከው አለ። ያለፈው ታሪኬ ያለፈው ኃጢአቴ በኢየሱስ ክርስቶስ ተሽሮልኛል። ካመንክ በኋላ ደግሞ አንዴ ክሊር እናድርገው፣ ችግር የለም። ምንድን ነው እያልከን ያለኸው? እምነት ብቻ ያድናል ብለህ ታምናለህ ማለት ነው። በኢየሱስ ክርስቶስ ማመን አወድናለሁ። ኢየሱስን በማመን ብቻ ሰው ይድናል ብለህ ታምናለህ ማለት ነው። ብቻ አይደለም፣ በኢየሱስ ክርስቶስ ማመኔ እድናለሁ። በሰላም ነው ወዳጄ። ስራ ሳትሰራ ኢየሱስ ክርስቶስን በማመን ብቻ ትድናለህ ወይስ አትድንም? እድናለሁ አልኩ እኮ ዳኒ። እድናለሁ አለን፣ ይኸው ጻፍኩለት፣ እድናለሁ። ስለዚህ እምነት ብቻ ያድናል ብለህ ታምናለህ ማለት ነው ባጭሩ። ያለፈው ታሪኬ በእምነት ተሽሮልኛል፣ ድኛለሁ። እኔ ስለባለፈው ስለአሁኑ አይደለም፣ ስለ መዳን ነው እያወራሁኝ ያለሁት። ስለዚህ እምነት ብቻ ያድናል ብለህ ታምናለህ ማለት ነው ባጭሩ። ለምን ታገላለህ? ስለዚህ በኢየሱስ ማመን ብቻ ያድናል ማለት ነው። ያድናል። ከዘጋ ነው አመራዘር በቃ እምነት ብቻ። ምንድነው ዘጋ ነው? ቀስበርቺ ምንድነው ዘጋ ነው? ህግ የለም አይደል የምትሉት? ከእምነት በኋላ ወዳጄ ዘጋ ነው። ስለዚህ እምነት ብቻ ያድናል ማለት ነው። ስለዚህ እኔ እናንተው ነው መጨባበጥ። ጥያቄ እኮ እየጠየቁ ነው። መቼ ነው ዳን? መቼም ስለዚህ እምነት ብቻ ያድናል የሚለው ትክክል ነው ማለት ነው። እናንተ እጅ ለእጅ ነው ማለት ነው። በኢየሱስ ክርስቶስ ማመን ላክልኝ በስክሪኑ በኩል ስማኝ፣ የዳንከው ላክልኝ በስክሪኑ በኩል ስለ መዳን አይደል? መጀመሪያ እንስማ። በዚህ መጀመሪያ በዚህ እንጨርሳ። መጀመሪያ እንስማ ማለት ሼክ እንደራረግ። እጅ ላከው ብራዘር። ኦኬ ያ ሼክ እምነት ብቻ ያድናል የሚለው የጴንጤ ትምህርት ትክክል ነው ማለት ነው። አለቀ። ትክክል ያለው ነው ትምህርታችሁ። ደግሞ በኢየሱስ ብቻ መዳን አለና እሱ ድነ እያለ ስራ የለም የምትሉት ነገር ደግሞ አለ። አሁን ማስረጃ ስጠኝ። ስራ የለም ያለበት ቦታ፣ ስራ አያስፈልግም ያለበት ቦታ ማስረጃ አንተ። ስራ አትስሩ ጴንጤዎች፣ እንደ ልባችሁ ኑሩ ያለበት ማስረጃ አንተ። ማስረጃ አንተ አፍተ ነው። ኦኬ አትሉም ማለት ነው። ካላላችሁ እስማማለሁ። አሁን አፍተ ነው ብራዘር፣ አፍተ ነው። አንተ ነው ያልከው። አሁን እኔን አትጠይቀኝ። አፍተ ነው። ማስረጃ ነው የጠየኩ። ያልከው ቪዲዮማ የለኝም ግን ስታስተምሮ ሰማ። ቪዲዮ አልጠየኩም እኔ። እኛ ቪዲዮ መች እያወራን? እኛ እኮ የቤተክርስቲያናችሁ መጽሐፍ ነው እያወራን ያለ ነው። ጴንጤ ስራ አያስፈልግም ያለበት ቦታ ማስረጃ አንጣ ብራዘር። ከሌለ የለኝም ነው የምትለው። እሺ አንተ ማለት ነው እየጠየኩ ነው። ማስረጃው አሁን ጥያቄ አንተ ላወራኸው ንግግር እኔ ማስረጃ ማቅረብ አያስፈልገኝም። ማስረጃ አለ ወይስ ጴንጤ ዋንተ አይደለህ እንዴ ትላላችሁ አልከና እኔን አልጠየከኝም። ምን ትላለህ አይደለም ያልከኝ። አየህ ትላላችሁ ስላልክ እየዋሸ ስለሆነ ማስረጃ አንጣ ለውሸት። እና ውሸታሞኔ አለመሆኔ በአንተ እኮ ነው የሚረጋገጠው። እየጠየኩ እኮ ነው። ለአንተ ንግግር እኔ ማስረጃ አይደለሁም ብራዘር። ማስረጃ ካለ ስለ እናንተ አይደል ያወራሁት? ስለማን ነው እንደ ያወራሁት እኮ። ስለዚህ ስለኛ ስታወራ ምን ማስረጃ መሰረት አድርገህ ነው አልኩህ እኮ። ማስረጃው ከእምነት በኋላ ህግ የለም ስለምትሉ ነው። እውነት ነው አይደለም እኮ። አንጣ ያልንበት ቦታ እኮ አላልንም ካልክ እኔ ውሸታም ሆናለሁ ማለት ነው። እኛ አላልንም፣ አንተ አንጣ። ኦኬ ብላችሁ አታውቁም ማለት ነው። ብለን አናውቅም። አንተ አፍተህ ከሆነ እስማማለሁ ከእናንተ ጋር ማለት ነው። አፍተህ ነው እኮ ተሳስቼ ነው ውሸቴን ነው በላ ተሳስቼ ነው ወይ አምልጦኝ ነው ወይ መስሎኝ ነው። ላሰማ ያልከው ቪዲዮ ላሰማ። እሺ አፍተህ ነው ብራዘር። አፍተህ ነው ብራዘር። አፍተህ ነው
አንተ በእምነት ብቻ እንደሚዳን የተናገርከው ቪዲዮ አሳያለሁ። እሱማ ይሆን እናንተ ተጨባበጥን እኮ በእምነት ብቻ እንደሚዳንማ አንተ ማመን ተጨባበጥን እኮ ህግ የለም እንዳል ህግ የለም እኮ እሱማ ይኸው ተስማማን። አሁን ከዳነ በኋላ ሰው ግን የዳነ ሰው ህግን አይጠብቅም ህግ የለም ያልኩበትን ቪዲዮ አውጣው ወዳጅ አውጣው። አፍት ነው ብራዘር። ሎጊን እያደረኩ ነው። ጠብቀኛ እንዴ። ችግር የለም እንጠብቃለን። ምን ችግር አለ? ዋናው እምነት ብቻ ያድናል ማለት ማመናችሁ ትልቅ ነገር ነው። ለዘመናት መምህራኖች በእኛ ላይ እየመጡ ይዋሹ ነበር። እምነት ብቻ አያድንም እያሉ ይናገራሉ። which is መሬት ላይ ያለው ሪያሊቲ ግን በእምነት ብቻ አድነው ማለት ነው። ራሳቸው ከዳኑ ማለት ነው። ባይዘው ያልዳነ ሰው ስለሆነ ነው እምነት እንደሚያድን እኮ የማያውቁት። ኦኬ እኛ ግን በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ድነናል። ጸጋው በእምነት አድኗቸዋል ነው የሚለው። በእምነት ድነናል፣ ምንም ጥያቄ የለውም። የዳንን ሰዎች ነን፣ የጸደቅን ሰዎች ነን። ምን ያህል ደቂቃ አነስተ ብራዝ? እሺ ችግር ሰኮንዶች እንጠብቃለን። እስከዛ ሌላ ሰው ከምንቀበል ብዬ ያ ዳኒ ቤካዬ ወይ ያ ደግሞ እንዳይረሳ በህግ በኩል እንደሚጸደቅም ያምናል። ስለዚህ በህግ በኩል መጸደቅ እንደሚቻልም ደግሞ ያስረዳናል። እሱንም እንዳይረሳ ቤተክርስቲያን እንጨርሰውና ደግሞ ግራ እናጋባዋለን እኮ ግራ የተጋባ መሆኑን እናሳየዋለን። እሺ እሺ ቤካዬ ችግሩ ኦርቶዶክስ እንዲህ ነው። የኦርቶዶክስ ነገረ ድነት በጣም ግራ የተጋባ ነው። በጣም ግራ የተጋባ ነው። በዚህ በኩል ትድናላችሁ፣ በዚህ በኩል ስራ ያስፈልጋችኋል፣ በዚህ በኩል ደግሞ አልዳናችሁም። እጅግ በጣም ግራ የተጋባ መድረክ ላይ ሰው አያየንም ብለው እራሳቸው ያወራሉ። ይኸው ቀደም ይሄን ቪዲዮ ስናሰማው ነበር። ይሄ አገልጋይ የቤተክርስቲያን አገልጋይ ደግሞ የዋሸበትን ደግሞ የራሱን መጽሐፍ ደግሞ እናሳያችኋለን። የዋሸበት ማለት ነው። ምን ብሎ እንደዋሸን በትክክል እናሳያችኋለን። ኦኬ ቤተክርስቲያኒቷ ውስጥ በእምነት ብቻ ነው የሚዳነው ብሎ ያስተማረን ሐሳብ በስራችን እንድናለን የሚል የለም። ሰው በስራው ቢጸድቅማ ክርስቶስ ሞት ባላስፈለገው ነበር። ሰው በስራው ቢጸድቅ ኖሮ ቅዱስ ጳውሎስ እንዳለው ክርስቶስ በከንቱ ሞተ እንዳለው ነበር የሚሆነው። ሰው በስራው መጽደቅ ከቻለ ክርስቶስ ለምን መከራ ይቀበላል? ወደ መስቀል የወጣው እኮ እንዲሁ እስኪ ምን ይመስላል ብሎ ለማየት አይደለም፣ ወይም እንደሚባለው እንደ አድቬንቸር አይደለም። ለእኛ መዳን የእሱ መከራ መቀበል የግድ አስፈላጊ ስለነበረ ነው። ስለዚህ መዳንን የሰጠን በዚህ ቸርነቱ ነው። ጸጋ ማለት ይሄ ስጦታ ማለት ነው። ጸጋ ማለት እኛ በምንም ነገር ልናገኘው ልንገዛው የማንችል በነፃ የተሰጠን ከቸርነቱ የተነሳ የተሰጠን ስለሆነ ማለት ነው። ስለዚህ ይህን በጣም ቅዱስ መጽሐፍ በአጽንኦት ይናገራል። ማንም እንዳይመካ በስራ አይደለም ይላል። ሞት የሚባለው ትልቅ ዕዳ የተወገደው በማንም ስራ አይደለም። ገነት የተከፈተችው በማንም ስራ አይደለም፣ በክርስቶስ ደም ነው። እንዲያው ይህንንም ለማጠየቅ ነው መድኃኔዓለም ኢየሱስ ክርስቶስ ስንት ነቢያት፣ ስንት ጻድቃን፣ ስንት ወዳጆቹ እያሉ እነዚያ ሁሉ ገና ከሲኦል ሳይወጡ አንድን ሽፍታ ቀድሞ ገነት ያስገባው ለዚህም ነው። የምሕረቱን ብዛትም ለማሳየት ነው። ገነትን የሚከፍተው የእሱ ደም መሆኑንም ለማሳየት ነው። ያን ደመ ማኅተሙን የያዘው ሽፍታ ነው ቀድሞ ገነት የገባው። ገነትን የከፈተው ደሙ ነው። ይሄ በጣም መሰረታዊ ነገር ነው። በኦርቶዶክስ ይህንን በሰበከበት አንደበቱ ደግሞ ቀጥሎ እምነት ብቻ አያድንም ይላል። ትልቁ ችግር ነው። ይህንን በሰበከበት ሀሳብ አረጋይስ ተው፣ ሪፖርት ተው፣ በጌታ በቃ ማለት መልስ ካላችሁ ችግር የለም ፕሊስ እንቀበላችሁ ማለት በቃ ምንም ሪፖርት ማድረግ አይጠበቅባችሁ። ኦኬ ጀስት ጠይቁን በቃ ማለት ሪፖርት ከማድረግ ይልቅ ማስረጃ ካላችሁ ግቡና ሞግቱ። ኦኬ ማስረጃ ካላችሁ ሞግቱ። ኦኬ ማስረጃ ካላችሁ ፕሊዝ ግቡና ሞግቱን። በቃ እንጠብቃችኋል። እሺ ይኸው ምን ትላለች ቤተክርስቲያኒቷ? በማስተዋል ስሙ። ቃል በቃል ነው የሚለው።
ኢየሱስ ክርስቶስ ብቻ በማመን ይዳናል ብሎ የተናገረውን ሐሳብ እኛ መቼ በስራ አይደለም እያለ እየተናገረ ቀጥሎ ደግሞ እምነት ሲደመር ስራ ብሎ ሲሰብክ ታያታላችሁ በመጽሐፉ ላይ ማለት ነው። እምነትና ስራ ነው አንድን ሰው የሚያድነው ብሎ ሲናገር ሰምታላችሁ። ያ ከጌታ ጎን የተሰቀለው ያ ወንበዴ ይሄው በዚህ ክፍል ላይ ምሳሌ ሰጥቶታል። ያ ወንበዴ የዳነው በክርስቶስ ኢየሱስ ደም ነው ብሎ ይናገርና ዛሬ ግን ሰዎች በመጽሐፉ ላይ በራሱ መጽሐፍ ላይ ሰዎች የሚድኑት በክርስቶስ ኢየሱስ ደም ሲደመር በራሳቸው ስራ ነው ብሎ ይናገራል። ለዚህ ነው ቤተክርስቲያኒቷ ውስጥ ያለው የነገረ ድነት ትምህርት በጣም ግራ የተጋባ ነው። እጅግ በጣም ማለት ነው። አንዱ ከአንዱ የሚጋጭ የእግዚአብሔር ሐሳብ የሌለበት ትምህርት ነው። እሺ ሐመረ አዘጋጀ ወይስ ካሌለ ልሸኝ ነው? ብራዘር ሐመር አገኘው ማስረጃው እግዚአብሔር ጌታዬን ጠላቶችን ለመረገጫ እስካደርግልህ ድረስ በቀኝ እነሱ በትክክል ይመልሱናል። አንተ ቪዲዮ ነበር የማት ቪዲዮ ብዙ ቪዲዮዎች ስላሉኝ ለዛ ነው ዳኒ አንድ ይጠብቀኝማ ጠብቁኝ ስለሆነ ፈልግ የኛም ቪዲዮ እንደዚህ ሴቭ እያደረክ የምትሰማ ከሆነ ጥሩ ነው። እስከዛ ድረስ ሌላ ሰው ተቀበል ዳንኤል። እሺ ዮዳይ ሰላም ዮዳይ ዳኒ አሁን የጴንጤ የተባልነው እምነት ብቻ ድነናልና ከድነታችን በኋላ ስራ እንከተላለን እያልኩ መሰለኝ አሁንም ማለት ነው። ቅድም ያልከውን ላስታውስ። ስራ አያስፈልግም ብላችኋል ብለህ ተናግረሃል። ስራ አትሰሩም ብለህ ተናግረሃል። ማስረጃ ነው አሁን የምታመጣው። ስራ አንድ ሰው ጴንጤ ከዳነ በኋላ ስራ አያስፈልገውም ብራዘር ቪዲዮ አለኝ ብለሃል። ከዛ ውሸትን ሶሪ ነው የምትለው። እኔ ምንም አላወራሁም፣ እኔ አልመለስኩልህም። ከአንተ ነው መልስ ከአንተ ነው እየጠበቅኩ ያለሁት ወዳጄ መልስ። እኔ መቼ አውርቼ ነው ማስረጃ ላምጣ ያልከው? አንተ ማስረጃ ስታጣ በውሸት አውርተህ ከዛ አንተ መልስ አላት በለኝ። ከመለስኩኝ አንጣና ያው እናንተ ጋር ዮዳይ ሚዩት አድርግ። ቤቱን እኔ ነኝ የምመራው አንተ አይደለም። ስማኝ ዳኒ አልገባህም መሰለኝ የምናገረው ነገር እኮ ማስረጃ የለኝም ነው እያልከኝ ያለኸው። መልሰህልኛል እኮ አንተ እኔ ጠይቄ ማስረጃ የለኝም አልጠየከኝም ብራዘር። ራስን ያወራው እኔ ሳጠይቀኝ ያወራው እና ማስረጃ ያለህ ወይስ የለም? የምኑ ማስረጃ? ቅድም ለተናገርከው ውሸት ጴንጤ ስራ አይሰራም ስራ አያስፈልግም ብላችኋል ያልከውን ከዳናችሁ በኋላ ስራ አያስፈልግም ያልከውን ማስረጃ አለ ወይስ የለም? ኦኬ ስለዚህ የጨመርኩ ነው እንጂ ማስረጃ አለ ወይስ የለም ብራዘር? ስለዚህ አንተ እኛ እንደሱ አላልንም ስላልከኝ ማስረጃ አለ ወይስ የለም? መጀመሪያ ያለ ውሸት ብራዘር። አዎ ከማስረጃው እኮ እናመጣልን ነበር፣ ግን በሺዎች ቪዲዮ ስላለኝ ያው እኮ አንተው ካለህማ አንተው እንደሱ አይነት ውሸት ለውሸት ወይ ሶሪ ነው ማለት ያለብህ እንጂ በውሸት በጴንጤ ላይ እንድትዘምት አልፈልግም። ሚዩት አድርግና ፈልግ። በቃ እድል ሰጥሃለሁ። ሚዩት አድርግ ብራዘር። ቴንክ ዩ። እሺ ዮዳይ ወንድምህ በእምነት ብቻ ድናለሁ ብሏል። ኦርቶዶክሳዊ ነው፣ ተስማማለህ? እንዴት ዳኒ? ወንድምህ በእምነት ብቻ ድናለሁ ብሏል፣ ተስማማለህ ወይ? በምን ብቻ? በእምነት ብቻ ድናለሁ ብሏል ወንድምህ፣ ተስማማለህ? በእምነት ብቻ አይዳንም። ቀደምም ብያለሁ። ምንም መጽሐፍ ቅዱስም አይቀየርም። ተስማሙ። ቅዱስ የወጣ አስተምህሮ ስለሌለ እምነትና ስራ ነው የሚሄደው። ተስማሙ። ሁለታችሁ ተስማሙ። ከሁለት አንዳችሁ ሁለታችን ምናምን ሳይሆን ነገርኩህ እኮ መጽሐፍ ቅዱስ ከሁለት አንዳችሁ ማስረጃ እኔ ከኦርቶዶክስ ጋር ነው የማወራው። ሁለታችሁ አምጣ ካልከኝ ደግሞ ማስረጃ አመጣልሃለሁ። አንተም ታወጣለህ። ተስማማ እኮ እሱ ማስረጃ ወንድምህ ምናምን ከግለሰብ እኮ አይደለም።
በቃ ማስረጃ ይጠይቃል። እሱ ችግር የለም። የእሱ እምነት በእምነት ብቻ ይዳናል ብሏል። ከእሱ ጋር አውራ። ሰምተሃል ዳኒ? አንተ ጠየቀኝ። ለምንድን ነው የተጠየቀው? ከሁለት አንዳችሁ ኦርቶዶክስ ናችሁ ወይ ደግሞ ሁለታችሁ ከሁለት አንዳችሁ ነው ኦርቶዶክስ ሊሆን የሚችለው። ስለዚህ መስማማት ነው ያለባችሁ። አፍጥኑት ጋይስ፣ ተነጋገሩ። ማይዳን ስለ ዮሐዴቶ እና ለጠየቁ ጥያቄ እኮ ምላሽ አልሰጠኝም። ልተው አልችልም ወይ ኦርቶዶክስ እንዲህ ነው ግራ የተጋባው እያልኩኝ ያለሁት ወይ ከዚህ ሰውዬ ጋር ተስማማ። ይሄም ሰውዬ በስራችን እንድናለን የሚል የለም። ይሄው ሰው በስራ ቢጸድቅማ ክርስቶስ መሞት ባላስፈለገው ነበር። በቃ አለቀ። ስለዚህ ወይ ይሄ ሰውዬ ልክ አይደለም ወይ ሐመር ልክ አይደለም። በስራ መዳኑ በእምነት የዳንከው መቼ ነው? ይሄ ለምን አትመልስም አንተ? ከሱ ጋር አውራ። አሁን ከወንድምህ ጋር አውራ። አንተ ነው እንጂ የምጠይቅህ ምን አለ ከሱ ጋር? እኔማ ሳምን በእምነት ብቻ ነው የዳንኩት እኮ አልኩህ። በእምነት ከወንድምህ ጋር መቼ ነው የዳንኩት? ወንድምህ በእምነት ብቻ አይዳንም እያለ ነው ያለው። አይደለም የመቼው ነው የዳንኩት? ኢየሱስ ክርስቶስን አምኜ ስቀበል ኢየሱስን አምኜ ስቀበል ነው የዳንኩት። አዎ። እና መዳንህ እንጂ ወዳጅ በቃ ተጨባበጥን እኮ ነው እናንተ እጅ በእጅ ተጨባብጠናል። አንተም በእምነት ብቻ ይዳናል ብለሃል፣ ወንድምህ ግን በእምነት ብቻ አይዳንም ብለዋል። እና ለምንድን ነው መግባባት ያቃታችሁ? የትኛው የኦርቶዶክስ ትምህርት? እሺ የትኛውን እንከተል? የትኛው ነው የኦርቶዶክስ ትምህርት? በእምነት ብቻ አይዳንም ወይስ በእምነት ማስረጃ ላምጣልህ? ዳኒ ኦርቶዶክስ ትምህርት አንተም ታይዋለህ። እሺ ንገረው አለ ወንድምህ፣ ንገረው። ማን ነው የሚነግረኝ? ንገረኝ እስኪ። አንተ በኩል የሚናገር ካለ ይንገረኝ። እየነገረ ነው። ስማው። እየነገረ ነው። ስማው። ዮዳሄ ንገረው። ዮዳሄ እየነገረ ነው። ለእሱ ብቻ አይደለም ለአንተም ጭምር ነው። እኔን አይመለከተኝም። አሁን እያወራ ያለው በእምነት ብቻ አይዳንም እያለ ያለው ንገረው። ችግር የለም። እዚህ ያላችሁ ሙሉ ፕሮቴስታንት መጽሐፋችሁ አውጡና የት ጋር ታወጣላችሁ መሰላችሁ? ያዕቆብ መልእክት እዚህ ጋር ጽሁፍ ላይ እንደምታዩት እምነት ብቻ ነው የሚለው የሚዳነው፣ በእምነት ብቻ ግን አይደለም። ሁላችሁም አውጡና እዩ። ያዕቆብ መልእክት ላይ በደንብ እየሰማ ምዕራፍ 2:24 ነው። ምዕራፍ 2 ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አንድ በሉ። ሁላችሁም አውጡና እዩ። ይሄንን ሀሳብ መጀመሪያ ምዕራፍ 2 ቁጥር 24 ሰው በእምነት ብቻ ሳይሆን ተግባቡ። አይደለም አንተ ራሱ ያስፈልግሃል እኮ ሰው ተግባቡ ብራዘር፣ ከኔ ጋር ለማውራት እንዲጸድቅ ታያላችሁ ይላል። እሺ ሌላ ደግሞ ተግባባ ላንተ መልስ ነው። ሌላ ደግሞ ምን አለ? ያዕቆብ መልእክት ከኔ ጋር እያወራ አይደለም ከራስህ ወይ አንተ ኦርቶዶክስ አይደለም ብቻ ስለምትል ብቻ አይደለም። እንደዚሁም ጋለሞታ ይውራ ይላል ምዕራፍ 2:25 እንደዚህ ነው የምናደርገው። ከሁለት አንዳችሁ ኦርቶዶክስ አይደላችሁም ማለት ነው። እኔ ኦርቶዶክስ ከሆነ ጋር ሰው ጋር ነው የማወራው። ኦኬ ሁለት ሰው ገብቶ ሁለታችሁም የተለያየ ትምህርት የምትሰጡኝ ከሆነ ከሁለት አንዳችሁ ኦርቶዶክስ የተለያየ ትምህርት አይደለም። አዳምጥ እንጂ ለምንድን ነው እኔ ለምሳሌ ኦርቶዶክስ ነኝ ያልኩ ኦርቶዶክስ አይደለም ትላለህ እንዴ? እሺ ይሄ ሰውዬ ኦርቶዶክስ ነው ኦርቶዶክስ አይደለም? ና አባቴ ና ልንገርህ። እኔ ኦርቶዶክስ ነኝ ያልኩ አንተ ኦርቶዶክስ አይደለም? ኦርቶዶክስ ነው ወይስ ኦርቶዶክስ አይደለም? አይ ዳኒ አንተ ስለ ሃይማኖት ነው የምትናገረው ያለ። ይሄ ሰውዬ አትበል። ለምን መጽሐፍ ቅዱስ ለምን አትሄድም? በመጽሐፍ ቅዱስ ሆነ እየረታን ያለ ይሄ መምህር በመጽሐፍ ቅዱስ እየተረታ አውጣውና እኔን አንተ ከሃዲ ነህ በለኝ። ይኸው ላሳይህ። ወንድም አለም አንዴ ቆይ ተረጋጋ። መጀመሪያ ኦርቶዶክስ ሳትሆን እንደ ኦርቶዶክስ አክት አታርጋ። እንግዲያውስ ወይ ይሄ ሰውዬ ኦርቶዶክስ አይደለም ወይ አንተ ኦርቶዶክስ አይደለም። ከሁለት አንዱ። ወይ ሐመር ኦርቶዶክስ አይደለም። እኛ ኦርቶዶክስ ከሆነ ሰው ጋር ነው ልናወራ የምንችለው። ስለዚህ ይሄ ሰውዬ ይሄ እንደምትሰማው ኦርቶዶክስ ያስተምረው በስራችን እንድናለን የሚል የለም። በቃ አለቀ። በስራችን እንድናለን የሚል የለም ማለት ማን ኦርቶዶክስ ነኝ? አሁን ይሄ ኦርቶዶክስ ወይ ነው ጥያቄ ዳኒ አሁን ስለ መቼን ብራዘር አሁን ስለ መቼውም ይሁን ስለ መዳን ነው እያወራን ያለው። መቼም ዳን ወይ ይሄው በስራችን አንድንም እያለ ነው ያለው። ሐመር በስራ ያልድንም እያለ ነው ያለው። ዮዳሄ ኦርቶዶክስ ነው በስራ ይድናሉ እያለ ነው ያለው። ይሄው ቤተክርስቲያን መጽሐፏ ሰው በስራ አይድንም እያለች ነው ያለችው። ዌር ኢዝ ኦርቶዶክስ የትኛው ነው? ለምንድን ነው አንተ ቆይ አንዴ ሐመር አንዴ ጠብቀኝ። ቆይ አይደለም አንተ ዳኒ አውጣው መጽሐፍ ቅዱስን አውጣው። ያንተን የትኛውን ነው የምናውቀው? መጽሐፍ ቅዱስ ላይ ከመሄድ በፊት ከእምነት ጋር ተስማማ ብራዘር። ቤተ ክርስቲያንህ ጋር ተስማማ መጀመሪያ። ከዛ የተስማማውን ሰው እንሞግታለን። አይደለም ፕሮቴስታንት ራሱ በእምነት ብቻ መጽሐፍ ቅዱስ መደበቂያ አይደለም። ፕሮቴስታንት አውጣው። መጽሐፍ ቅዱስ መደበቂያ አይደለም።
መደበቂያ አለ። ለምን ትፈራለህ? የማታውቀውን ለምን ትፈራለህ? ሰብስበህ ከኔ ጋር አታውራ። መጀመሪያ ተስማማ። አንተ ብቻ ነው የምትለው እንጂ ይሄው ተከታተለ። በስራችን እንድናለን ቢል የለም። ኦርቶዶክሳዊ አስተምሮ በስራችን እንድናለን አይልም አለ። መጽሐፍ ቅዱስ አውጣው ያንተ ያልከኝ ያለው ችግር የለም። ፕሮቴስታንት እምነት ብቻ አይደለም። ይሄ ተሳስቷል ወይ ብራዘር? ተሳስቷል ይሄ ኦርቶዶክስ ተሳስቷል ወይ? ይሄ ወዳጄ ይሄ ዲያቆን ሲያወራ ተሳስቷል ወይ? አዎ ተሳስቷል በለኝና ልቀጥልልህ። አፍጥነው ብራዘር። ይሄ ዲያቆን ተሳስቷል ነው። ኦርቶዶክስ ኦርቶዶክሳዊ አስተምሮ በስራችን እንድናለን የሚል የለም። ኦርቶዶክሳዊ አስተምሮ በስራችን እንድናለን የሚል የለም እያለ ነው ያለው። ይሄ ሰው ተሳስቷል ወይ? ትክክል ነው። ትክክል ነው። ዮዳሄ ግን ትክክል አይደለም እያለ ነው። ይሄ ሰው ትክክል እኮ ነው ዳኒ። አሁን ነው አይደለም። ትክክል ነው ይሄ ሰው። ዮዳሄ አንዴ ቆይማ፣ ስማኝ ዳኒ። ቆይ አንዴ ጋይስ፣ አንዴ ቆይ አይደለም። ኖ ተው ስማኝ ዳኒ፣ አንተ ስላላስተዋልክ ነው። እሺ ትክክል። ቆይ አንዴ ጋይስ ተደማመጡ። አንዴ ትክክል ነው ሀመር። በስራ ያልዳንኩም በእምነት ብቻ ነው ዳንኩት ብለህ ታምናለህ? እንደዚህ ሰውዬ ምን በስራ ያልዳንኩም ብለህ ታምናለህ? ማንም ሰው በስራ አይድንም ኢየሱስ ካልተቀበለ። እምነት ያለ ህግ ያለ እምነት መዳን የለም። የማወቅ አለ። በስራዬ የምትለው ኦኬ፣ በስራህ ድናል። በስራ ማንም ሰው አይድንም እንኳን ለምን መጣ? በስራው ማንም አይድንም። አንተ የዳንከው አምነ ነው ወይ ስራ ሰርተ ነው? አምኜ ፕሉስ ስራ። አምነ ፕላስ ስራ። ያ እሺ፣ በጣም ጥሩ። እሺ ያው ልጻፍልህ። ቅድም ምን አለን? ለዚህ ነው ኦርቶዶክስ በእምነቷ መቆም አትችልም ያልኩት። ቅድም ቃል በቃል ምን ብላችሁ ሰምታችሁታል? እምነት ብቻ ያድናል። ቆይ አንዴ አትደረባ። እምነት ብቻ ያድናል ብሎ ተናግሯል። ቃል በቃል ሰምታችሁታል። የምንጽፈው ኦርቶዶክስ እንደዚህ ግራ ካልተጋቡ በስተቀር ስለ መዳናቸው ማውራት ስለማይችሉ ነው። ቅድም እምነት ብቻ ያድናል ብለኸኝ ነበረ። መሰርዘው ይሄንን ስማኝ ዳኒ፣ አንተ እኮ አስጨርሰኝማ መጀመሪያ። እምነት ያድናል ተሳስተ ነው ወይ? አዳምጥ። አልተሳሳትኩም፣ ላብራራለህ። አንተ ማዳመጥ ስላልፈለግክ ነው። አዳምጠኝ። እምነት ያድናል ሪሊ፣ በኢየሱስ ክርስቶስ ሰው ይድናል። ነገር ግን የዳነው ይሄ ሰው መቼ ነው ኃጢአቱ የተሰረየለት? የመቼ ኃጢአት ነው? የመቼው ምናምን ስለ መዳን ነው እያወራን ያለ ነው። ቆይ አንዴ አረጋጋው። ስለ መዳን ነው እያወራን ያለ ነው። ስለ መዳን እኮ ነው የምናገር ያለው ሰው። ስለ መዳን ይሄ ሰው አንድ ሰው በእምነት ብቻ ይድናል ወይስ አይድንም? ይድናል። መቼ ነው ግን የዳነው ነው? ይሄው ሰምታችሁታል። አሁን ደግሟል። እሺ ደግሞ እምነት ብቻ ያድናል። መቼ ነው ግን ያድናል? እምነት ብቻ ያድናል። ቆይ አንዴ መቼ ዊል ዲስከስ ኢት። ችግር የለም። ታምናለህ? እርግጠኛ ነህ? አምናለሁ። እሺ ችግር የለም። ዮዳይ ማይክን ክፈት። ዮዳይ ማይክን ክፈት። ሰምተዋል? ኦርቶዶክሳዊ ወንድምህ ነው። እምነት ብቻ ያድናል ብሏል። አንተ ተስማማለህ? እምነት ብቻ አያድንም፣ አይነጣጠልም። እምነትና ስራ አይነጣጠሉም። አውሩ። እኔ ከአንተ ጋር ነው ማውራት የምፈልገው። አንተ እውቀቱ አለ። ከአንድ ኦርቶዶክሳዊ ጋር ነው ላወራ የምችለው። አውሩ ሁለታችሁ። ተስማሙ። በፍጹም ከኔ ጋር ለምን ታወራለህ? ከዛ ከወንድምህ ጋር ኦርቶዶክስ እንዲህ ግራ የገባት ናት ወይ? ብራዘር አንተ በእምነት ብቻ ይዳናል ትላለህ፣ እሱ አይዳንም ይላል። ስለዚህ ተግባቧ። ከኛ ጋር ከመምጣታችሁ በፊት ሁለታችሁ ጨርሱ። ቤተክርስቲያን ላይ ያለው አገልጋይ የቤተ ክርስቲያን አገልጋይ እምነት ብቻ ያድናል እያለ እየነገረ ነው ያለው። ስራ አያድንም እያለ ነው። ተግባቡ። እኔ አልሸሸውም። ከራስ ወንድም ጋር ተስማማ። ብራዘር ተግባቡ መጀመሪያ ሁለታችሁ። ስማኝ ዳኒ ወንድም አዳምጠኝማ። አንተ ይሄን ለመመለስ ኦርቶዶክሳዊ ትምህርት ነው ወይ ያለው? ብራዘር ሀመር ተግባቡ። አሁን ማን ነው ትክክል? ስማኝ ማለት ለመጠየቅ ለምንድን ነው ለጥያቄ ለምንድን ነው የምትሸሸው?
እውነተኛ ከሆንክ አንተ ማነው ትክክል? ለምን ትጠይቀኛለህ? አሁን ከወንድም ጋር ተስማማ። ሁለት ኦርቶዶክስ ትምህርት ነው ወይ ያላት? ተስማሙ መጀመሪያ። እኔ አንተን ነው የምጠይቅ። አንተ የጠየቀው ጥያቄ ለመመለስ ነው። ለምንድን ነው የምትፈራው? ለምን ትጠይቀኛለህ? ለምን ወንድምህን ለመጠየቅ ፈራክ? ለምን ፈራህ? ዳኒ ለምን ትፈራለህ? አሁን ለምን ትፈራለህ? ለምን ትፈራለህ? ስማኝማ፣ ስለመፍራቱ አልመፍራቱ ከሞን እኔ እናንተማ ተስማማን እኮ። ይኸው እምነት ብቻ ያድናል በሚለው እናንተ እኔ እናንተ አንድ አይነት እምነት ነው ያለን። አልተስማማንም። ምክንያቱም ይኸው እኔም እምነት ብቻ ያድናል ብዬ አምናለሁ። ምንም ገና እኮ ጥያቄ አልጠየቅም ብራዘር። የምን ጥያቄ ነው የምታወራው? የት ነው የምትደበቀው? ስለ ጥያቄ ደግሞ ታወራለህ እንዴ? የተጠየቀው አንተ እምነት ብቻ ያድናል አልከኝ። በቃ ተስማማን። ስለዚህ እናንተ ተጨባበጥን እኮ አለቀ፣ ዘጋ ነው። ወንድምህ ግን ቆይ አንዴ አረጋጋው። በቃ ከዳንክ በቃ ጨረሰ፣ ዘርጋ ነው እኮ 4 ነጥብ። ስለዚህ ሰው በእምነት ብቻ ይድናል የሚለውን ተስማማን። ጥያቄ የለኝም ባንተ ላይ ጥያቄ የለኝም። ተስማምተናል። እሺ ልጠይቅህ፣ መቼ ነው የዳንከው? አንዴ አረጋጋው ብራዘር፣ አለ እንደዚህ አይነት ጨዋታ የለም። ወንድምህ ግን እምነት ብቻ አያድንም እያለ ነው ያለው። የኦርቶዶክስ ትክክለኛው ትምህርት የቱ ነው? ብራዘር አፍጥ ነው። የትኛው ነው እኔ እኮ ስላንተ ጥያቄ ልመልስ ለመግባት የገባሁት። ኦርቶዶክስ አይደለ እንዴ አንተ? ነኝ። ታዲያ ኦርቶዶክስ ኮንክ ለምን አልጠይቅም? ኦርቶዶክስ አልጠይቅም ትለኛለህ እንዴ? ለምን አልጠይቅም? መለስኩልህ እኮ በደንብ ነው እንጂ የምጠይቅህ። ይኸው ወንድምህ ግን ኦርቶዶክስ ነኝ ስራ እምነት ብቻ አያድንም እያለ ነው ያለው። እሱ የራሱ ይግለጽልህ፣ ችግር የለውም። እሱ እንዴት እኮ ተግባቧ፣ ተነጋገሩ። እንግዲህ ያው እኔ ለምን እኔ ማናችሁ ናችሁ ኦርቶዶክስ? የትኛው ሰው ነው ኦርቶዶክስ? አንተ ስታወራ ስማኝ፣ አንተ ብቻ የትኛው ነው ኦርቶዶክስ? የትኛው ነው ኦርቶዶክስ? አንተ ወይስ እሱ? ከሁለት አንዳችሁ ኦርቶዶክስ። ስለ ተቋም አይደለም ማወራ ያለው፣ ስለ ተቋም አይደለም፣ ስለ መጽሐፍ አይመለከተኝም። ኦርቶዶክስ ነኝ ብለህ የተናገርከው ወይ አንተ ልክ አይደለም ወይ ዮዳሄ ትክክል አይደለም። ከሁለት አንዳችሁ ወራጅ፣ ይሄ ከሁለት አንዳችሁ ልክ አይደለም። በትክክል ከሁለት አንዳችሁ ልክ አይደላችሁም። ከሁለት አንዳችሁ ኦርቶዶክስ አይደላችሁም። ልክ ላይ አፍጥ ነው የሰው ልጆች ነን፣ እንሳሳታለን። ነገር ግን አሁን ያለው አንዳችሁ ተሳስታችኋል። ወንድም ዮዳሄ ተሳስቷል ብለህ ታምናለህ ማለት ነው? ስማኝ፣ እኔም ተሳስቼ ሊሆን ይችላል፣ አንተ ልታርመኝ ትችላለህ። ገብቶሃል? አንተ ተሳስተህ ሊሆን ይችላል ከሆነ ታርመኝ። ዳኒ አንተ በመጽሐፍ ዮዳሄ ማነው ስህተቱ? ማነው ስህተቱ? ብራዘር ማነው ስህተቱ? ምክንያት ሌላ ማነው ስህተቱ? ከሁለት እናጥራና እንሂድ። ማነው ስህተቱ? አንተ አርመና። ማነው ስህተተኛው? እኔ ላረማችሁ አልችልም። ከሁለት አንዳችሁ ተነጋገሩ የምለው ለዛ ነው። ለምን ወንጌል አይደል የከፈትከው ወይስ ክርክር? አንተ መመለስ አልፈራም። እሺ ችግር የለም። አንዴ ሚዩት አድርጉ ሁለታችሁም፣ ችግር የለም። እሺ ሶፉ ሰላም፣ ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እግዚአብሔር ይመስገን። እሺ ማን ነው ትክክል? አንተ እምነት ብቻ ያድናል ብለህ ታምናለህ? ይሄን ጀስቲፋይ ለማድረግ ትንሽ ሰፋ ያለ ነገር የሚፈልግ ይመስለኛልና ሁለቱንም እንትን ከማለት የሁለቱንም ሀሳብ ወስዶ ለብቻ እንትን ማለት አይቀልም። ምንም የተለያየ ሀሳብ ስለሆነ አይቀልም። አንዱ አያድንም ይላል፣ አንዱ ያድናል ይላል። ይመስለኛል። ሚዩት አድርጉ፣ ሌሎቻችሁ ሚዩት አድርጉ። መመለስ አቅም ስለሌላችሁ ሁለታችሁ ሚዩት አድርጉ። ሌላ ሰው ካለ ሀመር ሚዩት አድርግ። እኔ ከአንተ ጋር እኮ ተጨባብጠናል እኮ ብራዘር። በተጨባበጥነው ሀሳብ ለምን ከተጨባበጥ እንኳን አልተስማማንም። አንዴ ግን ኦርቶዶክስ የትኛው እንደሆነ ማወቅ ስላለብን ነው። እሺ ሶፉ፣ እንደ አንድ ኦርቶዶክሳዊ አንተ ሰው በእምነት ብቻ ይዳናል ብለህ ታምናለህ? ስራ ያስፈልገዋል ለመዳን? ለምሳሌ እድኛለሁ ብለህ ብቻ ተቀምጠህ ሌሎች መሰራቸው ነገሮች ስለመዳን ነው እያወራን ያለ። አዎ ገባኝ። ስለመዳን ገና ለመዳን ነው እያወራን ያለ ነው ብራዘር። አትደበቅ። መጀመሪያማ አምነህ ነው። ካላመንክማ እንዴት እንትን ትላለህ? እምነት ብቻ ያድናል ማለት ነው በኦርቶዶክስ? ኖ እምነት እንዴ ውጤት ያስፈልግሃል እንጂ አምነህም ያመንክበትን ነገር እኮ መግለጽ አለብህ።
እምነት ብቻ አያድንም ማለት ነው። አቋምህ ምን ነው? እምነት ብቻ አያድንም ወይስ ያድናል? ኢየሱስ ክርስቶስ ምንድነው? እንዴት እምነት ብቻ ያድናል ወይስ አያድንም? ይመስለኛል አንተ ከዚህ መውጣት ማለፍ አልፈለክም ይመስለኛል። እምነት ብቻ የሚለውን ነገር ለአንተ መች አውርተው ነው የምናልፈው? መች አውርተው ነው የምናልፈው? እምነት ብቻ ያድናል ወይስ አያድንም? አይ ኖ አይደለም። ለምሳሌ ፕሮቴስታንት እምነት ብቻ አሁን ጴንጤንተውና ስለ አንተ እምነት ብቻ ያድናል ወይስ አያድንም ነው? አንተም ፕሮቴስታንት ስለሆንክ እኮ እዛ ኮንሰፕት ላይ ነው አንተም ፎከስ ማድረግ የፈለከው። ሁለቱን ፋይት አስደርጋቸው ፕላስ የሆነ አውትከም ለማግኘት ነው። እኔ አንተን የጠየቅኩ እኮ ወዳጄ እምነትህን ለምን አትነግረንም? አንተ ስለምን ሼም ያዘ? እምነት ብቻ ያድናል ወይስ አያድንም? መቼ እኔ ሼም አይዘኝም። አትፍራ። መጀመሪያ እምነት ብቻ ያድናል ወይስ አያድንም? ኧረ እኔ ሼም አይዘኝም። መቼም አይዘኝም። እኔ እኮ ሉተር እኮ ከእንትን ሲወጣ እኮ ምንም እንትን የቀየረው ነገር የለም። ትክክለኛ ነገር ቢሆን አይዞህ ወዳጄ። አሁን ስለ እምነት ነው እስካሁን አላወራህም። መበርታት አለብህ። ወደ ሀሳቡ ገባ። እምነት ብቻ ያድናል ወይስ አያድንም በኦርቶዶክስ? እሺ መጀመሪያ ማመን አለብህ ለመዳን ማለት ነው። ሰው ለመዳን ኦኬ። ስለዚህ ሰው አምኖ ብቻ ነው የሚድነው ማለት ነው። አላልኩም። አሁን እዛ ጋር ለምን ትቆርጠዋለህ? እሺ ስለዚህ ሰው ለመዳን አምኖ ሲደመር ስራ ነው የሚያድነው አልኩህ እኮ። ላመንከው ነገር እኮ ምንም አላልክም። ምንም ለመዳን አንድ ሰው ድኛለሁ ብዬ ቁጭ ካልክ ጋር እኮ አልደረስንም። መጀመሪያ ስለ መዳኑ ነው እያወራን ያለ ነው። እምነትን አትፈርበት፣ አውጣው እኮ አልኩህ። መጀመሪያ ሰው በእምነት ብቻ ይደናል ወይ? ካላመንክ እንዴት ነው የሆነ ነገር ለምሳሌ የሆነ ነገር አንተ ለመስራት ስትፈልግ መጀመሪያ ተግባር ወዳጄ ስለ መዳን እምነት ሊኖር ይገባል አይደል? መጀመሪያ ያ ነገር አደርገዋለሁ ብለህ ስታመን ነው አይደል ያ ነገር የምትፈጽመው። ወንድም አለም ሰው ሲያምን ይድናል ወይስ አይድንም? አፍተ ነው ብራት። አቤት አባል ሰው ለመዳን ሰው ሲያምን ይድናል ወይስ አይድንም? ሰው ሲያምን ይድናል ወይስ አይድንም? አንተም ግራ ተጋብቷል ብራት። ሰው ሲያምን ይድናል? ሰው ሲያምን ይድናል ወይስ አይድንም? ኦኬ አንተ የፈለከው መጀመሪያ በማመኑ አንድ ሰው ብቻ በማመኑ ይድናል የሚለው ያ ነገር ጀስቲፋይ እንዲሆንልን የፈለከው ይመስለኛል። ጥያቄው እንደዛ ነው። ይድናል ወይስ አይድንም? ጥያቄው እሱ ነው ብራት። ሰው በማመኑ ብቻ ይድናል ወይስ አይድንም? እሺ አሪፍ ጥያቄ። እሺ አሪፍ ጥያቄ ነው። እሺ መጀመሪያ ስላመንኩ አሪፍ መልስ ግን እሺ እድናለሁ። በማመኔ እድናለሁ። እዛ ፓዙ ስለገባው እዛ መንገዱ ስለገባው ግን ያ ነገር ግን ያድናል ብሎ ያምናል ማለት ነው። ሎንገር ግን አይደለም። just the beginning ነው። አረጋጋው ራስ አንዴ እምነት ብቻ ያድናል ብለህ ታምናለህ ማለት ነው አንተ በመጀመሪያ ፌዝ ላይ በምንም ይሁን አሁን መጀመሪያ ይሁን ምን ይሁን አሁን እያወራን ያለው ስለ መዳን ነው። ስለዚህ አንተም እምነት ብቻ ያድናል ብለህ ታምናለህ ማለት ነው። ስለዚህ ሁለት ኦርቶዶክሳዊ ተገኘ ምን ብቻ የሚያምን እምነት ብቻ ያድናል የሚል ዮዳይ ተስማማው። ሁለት ለአንድ እየመሩክ ነው ያሉት። አንዴ ጊዜው ለምን ትገላለህ? ለምን ተነጋገሩ። ጊዜ እየገደልን አይደለም ብራዘር፣ ጊዜ እየገደልን አይደለም። አፍት ተነጋገሩ። ትሪክ ያለው ነገር ነው ግን ተነጋገሩ። ምንም ትሪክ የለውም። ስማኝ ዳኒ፣ ተነጋገሩ። አንዴ እሺ እንነጋገራለን። ስማኝ አንተ ሰው ትጠይቃለህ፣ ይመልስልሃል። አንተ ደግሞ በተጠየቀው መሰረት ወዳጅ መጀመሪያ ተነጋገሩ። እናጥራው። የትኛው ነው የኦርቶዶክስ ትምህርት? እናጥራው። ሶስት ከተቋም ጋር ከዚህ መምህር ጋራ ሶስት ሆናችኋል ብራዘር። አሁን ተነጋገሩ። ምን ችግር ተቋም ጋር ነው ወይስ እምነት ወንጌል? አንተ ነህ እንጂ ከተቋም ጋር ችግር ያለ። በእናትህ ተነጋገሩ። አሁን እኛ አሁን አንተዋወቅም። እኛ አሁን አይመለከተኝም። አንተም ከኔ ጋር ባንተዋወቅም እኔ አንተም ከኔ ጋር አትተዋወቅም። ሰው ፕሮቴስታንት ናቸው ብለህ ተቃውማቸው ችግር የለም። ግን ከኔ ጋር እንደምትዋወቁ ሊሆን ይችላል። ምን ይታወቃል? ለምሳሌ እዚህ በማህበራዊ ሚዲያ ስላለ ለሌላ ብሎ እንትን ቢገባ እኔ ምን አውቃለሁ? ስለዚህ ሙስሊም ናችሁ ብለህ ነገራችኋ። ለዛ ነው ግራ ያጋባል። ኦርቶዶክሳውያን በገባችሁ ቁጥር የምታወሩት ንግግር ግራ ይተጋባል። እኔ ነኝ ብሎ ነው የሚገባው። ገብቶሃል? ግን ላይሆን ይችላል። ገብቶሃል? ማህበራዊ ሚዲያ እኔ አሁን
እዚህ ላይ ሁሉ አላምንም እኔ። ምክንያቱም ዳኒ እዚህ ለመከራከር ብሎ ሌላም ሊሆን ይችላል። ስለዚህ ሌላ ልትሆኑ ትችላላችሁ እየተባላችሁ ነው ያላችሁት ጋይስ። ዳኒ ወንጌል ነው የከፈትከው ወይስ ብራዘር? አይዞ ወዳጄ አይደለም ወንጌል ነው ወይስ? እሺ አጥናው አንዴ ሚውት አድርግ። በቃ ለሰማ ይችል ሰው ሚውት ነው ማለት ነው። ዳኒ yes ቴዳይ ወይ አንተ ብቻ ሳይሆን እኛም ግራ ገብቶናል። አሁን እንደ አንድ መጽሐፍ ቅዱስን መማር እንደሚፈልግ ሰው ኦርቶዶክስ መሆን በፈልግ ሐመር ነው ወይስ የዮዳሄን ነው? የትኛው ነው የኦርቶዶክስ ቤተክርስቲያን ትምህርት? ሐመር ብቻ አይደለም። ቅድም የነበረውም ከኔ ጋር ያወራው ስሙ ጠፋኝ፣ በኮሜንት ተገቢ ያለው ነገር የጻፈውም ልጅ ከሐመር ጋር ተስማሚ ነገር ነው የተናገረው። ዮዳሄ ስቲል የተለየ ነገር ነው ያለው። ስለዚህ እኔ የሐመርና የዛ ልጅ ነው መያዝ ያለብኝ። የዮዳሄ መስማት እንፈልጋለን እኛ። እናንተ ተስማምታችሁ ወደ አንድ ትምህርት ነው ልትጠሩን የሚገባው። ሐመር ይኸውልህ ተስማምታችሁ እናንተ ይሄ ነው ኦርቶዶክሳዊ ትምህርት ልትሉን ይገባልና እኔም ከዳኒ ሀሳብ ጋር እስማማለሁ። ልክ ነው። ስቲል እኔም ገርብሎኝ እሺ አዳምጡ። እኔ አይደለሁም። አሁን እናንተ ተስማሙ። ሁለት ትምህርት ይዛችሁ ወደ ኦርቶዶክስ አንድ ትኛላችሁ። ሁለት ትምህርት ነው እየሰማን ያለ ነው። ሁለታችሁ ተነጋገሩ። ስማኝማ የከፈትከው ወንጌል ነው ወይስ ንትርክ ጭቅጭቅ ላይ ነው? እየተማማር ነው። ለአንተ ንትርክ ከሆነ አላውቅም፣ ግን አሁን አይደለም ወንጌል ማለት ሰው አረመዋ ተሳስቷል ብለህ ታስባለህ? ስማኝ እኔ ተቋም ለማረም ነው ወይስ ሰው ለማረም ነው አንተ ያለው? እኔ ልታረም ሰው ላረም ነው የመጣሁት። እሺ ስለዚህ ወንድም ተሳስቷል ወይስ አልተሳሳተም? ማን ነው ልጁ? ምንድነው? ዮዳሄ ምን እያለ ነው? እምነት ብቻ አያድንም እያለ ነው ያለው። እሱ ማለቱ እምነት ብቻ አያድንም ማለት ምን መሰለህ? አንድ ሰው በኢየሱስ አምኖ የግድ ህግ መፈጸም አለበት። መጽሐፍ ቅዱስ እሱ የራሱን ይበል። እሱ ወዳጄ አንተ ለመዳን እምነት ብቻ ያድናል ብለህ ታምናለህ አይደል? አዎ እኔ በቃ አንተ አዎ አልክ። እሱ ደግሞ ቆይ አንዴ፣ እሱ ደግሞ እምነት ብቻ አያድንም ብሎ ያምናል። ስለዚህ አሁን ለመተራረም ከሆነ አንተ የሃይማኖት ጉዳይ ካልያዘ ወንድም አንተ እንደተሳሳትክ ነው የሚያስበው። ምክንያቱም ሙስሊምም ልትሆን ትችላለህ አላቅም እያለህ ነው ያለው። ለምሳሌ አንድ ሰው ልስማለህ። እሺ ቆይ አንዴ አጥናውን እንጨምር። እሺ አጥናው ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ እምነት ብቻ ያድናል? እምነት ብቻ አያድንም። ኦኬ ስለዚህ መነጋገር አለባችሁ ጋይስ፣ መነጋገር አለባችሁ። አዎ ልጠይቀው ነው ሐመር ተነጋገሩ። እሺ ያው ሚት አድርጊያ። ሐመር ወንድሜ አንድ ሰው ኦርቶዶክስ ማለት ነው ወደ ኦርቶዶክስ ለመምጣት ስለ ወንጌል አውራኝ። ኦርቶዶክስ ጴንጤ እያልክ ሳይሆን ስለ ወንጌል አውራኝ። አንተ ኦርቶዶክስ ነህ ወይስ ጴንጤ ነህ? በቃ ኦርቶዶክስ አይደለም ብያለሁ እኮ ቅድም። እኔ አሁን አሁን አንተ የምጠይቀው ቅድም አይደለሁም ብለህ ነበር እኮ። ለምንድን ነው የምትፈራው? ቅድም ኦርቶዶክስ እንደዚህ አምጥተው ነው ግራ የሚያጋቡን። ገብቶሃል ሳይሆን ሆኗል እያሉ ነው ያጋቡን። ኦርቶዶክስ እንዳልሆነ ያውቃሉ። እስኪ ልጠይቀው የፈለከው ጥያቄ ጠይቀኝ እስኪ። ልጠይቅህ ወንድሜ። እሺ አሁን አንተ ኦርቶዶክስ አይደለህም ልበልህ። ወደኛ ስትመጣ ምንድን ነው የምልህ? እመን፣ የክርስቶስን ስራ እመን፣ ከዛ በኋላ ተጠመቅ ትድናለህ ነው የምልህ። እኛ እምነት ብቻ አንልም፣ አምኖ መጠመቅ ስላለ ማለት ነው። ምክንያቱም ያመነ የተጠመቀ ይድናል ስለሚል ማለት ነው መጽሐፍ ቅዱስ። መጠመቅ ምን ማለት ነው? አምነህ መጠመቅ መቻል አለብህ። መጠመቅ ምን ማለት ነው? አምኖ መጠመቅ ማርቆስ 16:16 ይላል መሰለህ፣ ያመነ የተጠመቀ ይድናል ይላል። ትሰበካለህ፣ ቃሉን ታምናለህ፣ ያን ያመንከውን ደግሞ ትጠመቃለህ፣ ትድናለህ ማለት ነው። መጽሐፍ ቅዱስ እንደዛ ስለሚል ማለት ነው። እሺ መጠመቅ ምን ማለት ነው? ታምናለህ፣ ትጠመቃለህ፣ ትድናለህ። ይሄ ኢኒሻል ሳልቬሽን ወይም ደግሞ ድነት፣ የመጀመሪያው ድነት እንዲሁ በጸጋ ያገኘነው ድነት ብለን የምንለው ነው። ከዛ በኋላ ነው ስራ የሚመጣው። ያመነ ሰው መስራት አለበት። እሺ አዳምጥ። መጠመቅ ምን ማለት ነው? አንተ መጠመቅ እንዴት ነው ያሰብከው? መልካም ፍሬ ማለት ነው። መጠመቅ ምን ማለት ነው? መጠመቅ አሁን ለምሳሌ ከክርስቶስ ጋር አንድ የምትሆንበት ነው። አንድ ሰው ከክርስቶስ ጋር አንድ ካልሆነ አይድንም። መጽሐፍ ቅዱሳዊ መጠመቅ እንደዛ አሁን እንደገለጽከው ይናገራል። ሮሜ 6 ክፈት። ሮሜ 6:2 ጀምረህ አንብበው። ቆይ ሮሜ 6 ምዕራፍ 6 ቁጥር 2። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖር አይደለም። ለኃጢአት የሞትን እኛ ወደፊት
የተደወለ ነው። ለኃጢአት የሞትን ለምን አስወጣችሁት? ምን ተፈጥሮ ነው ጋይስ? ራሱን በራሱ ነው ያወጣው። ማንም ያስወጣው ራሱን በራሱ ነው። ዳኒሻዬ ራሱን በራሱ ነው። ና ግባ ብራዘር። ራሱን በራሱ ነው ይሸኛል። እሺ ስልክ ተደውሎ እሺ ችግር የለም። ምዕራፍ 6 ነው ያልከኝ። ሮሜ 6 ከአንድ ጀምሬ አንብላለሁ። አጥናው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም። ለኃጢአት የሞትን እኛን ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንድንሆን ዘንድ የተጠመቅን ሁላችን ከሞት ጋር አንድ ሆነን ዘንድ እንደ ተጠመቅን አታውቁምን ይላል። ተቀጥል ጨርሶ እስከ 7 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞት ጋር አንድ እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአትን ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞት ከኃጢአቱ ጸድቋልና። ነገር ግን በቃ አሁን አንድ ሰው ማለት ነው ከክርስቶስ ጋር አንድ የሚሆነው ወይም ደግሞ በአዲስ ሕይወት የምትመላለሰው ቦርናጌን የምታደርገው በጥምቀት ነው። ጥምቀት ማለት ሞት ማለት ነው ማለት ነው። ሞተ የምትነሳበት ክርስቶስን የምትተባበረው በጥምቀት ነው። እሺ ቀስ በል። ጥምቀት ሞት ማለት ነው። እዚህ ሀሳብ እንድተናገረው ሞት ማለት ምን ማለት ነው? መሞት ስትል እንዴት ነው? ክርስቶስ ተሰቅሎ ነው አይደል ያዳነ። የክርስቶስን ስራ የምታገኘው ከክርስቶስ ጋር አንድ የምትሆነው በዚህ በጥምቀቱ ነው። ስትጠመቅ ነው ከክርስቶስ ጋር። ገብቶኛል። እሱ ስማኝ፣ ጥምቀት ማለት ሞት ማለት ነው። ባጭሩ ተምሳሌት ማለት ነው። ሞትና ትንሣኤውን የምታገኝበት። አዳምጠኝ፣ ማስጨርሰኝ። ሞት ሲባል እንዴት ነው? እስኪ አንተ እንዴት ነው የምትገልጸው? መሞት አለብህ ስልህ ልክ እሱ እንደሞተ አንተ አሁን ለምሳሌ አንተ የምትሞተው ወደ ውሃ ወደ ውስጥ ስትገባ ስትወጣ ነው እያለህ ነው። በጥምቀት ማለት ነው። ወደ ውሃ ስትወጣ ስትገባ አሮጌው ማንነት የምትሰቅለው ወደ ውሃው ስትገባ ስትወጣ ማለት ነው። አይደለም። አዳምጠኝ በልሽ። ጥምቀት መሆኑ እኔ ልንገርህ። ጥምቀት ማለት እሱ እንደዛ ነው የሚለው። ጥምቀት ማለት አንድ ሞትን ነው ተምሳሌትን። ሞት ደግሞ በስጋ ነው። ስጋ ማለት ደግሞ ብልት ማለት ነው። ብልት ማለት ደግሞ ዓይንህ ከክፉ ነገር ተቆጠብ ከማየት ማለት ክፉ ነገር ከማየት፣ ምላስህ ክፉ ነገር ከመናገር፣ ጆሮ ደግሞ ክፉ ነገር ከመስማት፣ እግሮቹ ደግሞ ወደ ጣዖት እና ወደ ክፉ ነገሮች እንዳትራመድ ዘንድ ያለሁ ወዳጄ ሐመር የት ነው የምታመጣለሁ? የራስህን ፈጠራ አይደለም የምፈልገው እኔ አይደለም። መጽሐፍ ቅዱሳዊ እንደዚህ የሚል መጽሐፍ ቅዱስ እያነበብህ የሌለንትን ከመጽሐፍ ቅዱስ የሌለንትን አታውራልኝ እንጂ በስጋ መሞት አይደለም ጥቅሱ እያለ ያለውን አነበው እንጂ ወዳጄ። ያነበብኩልህ እኮ እኔ እሱን ኦርቶዶክስ አይደለም። ተው፣ ጊዜ እየፈጅብን ነው። በል ተናገር። ጥቅስ ልስጥህ አይደለም ይሄ ጨርሽ እንጂ ጥምቀቱን ትርጉሙን ወቀው መጀመሪያ ብዬ ነው። እኔም አውቀዋለሁ፣ አንተ እኮ ነው ያልገባህ። እና እንደዛ የሚል መጽሐፍ ቅዱስ የለም። መጽሐፍ ቅዱስ እኮ አሁን አንተ ያልከውን ብልት፣ ዓይን ምናምን አይደለም የሚለው። እሱ ብልቶች አይደሉም እንዴ? በስጋ መሞት ምን ማለት ነው እንዴ? በስጋ መሞት ማለት የክርስቶስን እንትን የምትቀበልበት ነው። ክርስቶስን ቦርናጌን የምታደርግበት አዲስ ህይወት የምትመላለስበት እያለህ እኮ ነው። በአዲስ ህይወት የምትመላለሰው ስትጠመቅ ነው። ከክርስቶስ ጋር አንድ የምትሆነው ስትጠመቅ ነው እያለህ ነው ጳውሎስ ነው እንደዛ ያለው፣ እኔ አይደለሁም። አንተ ደግሞ የጳውሎስን እንትን አታስተካክለው። እሺ አሁን ደግሞ ሊያስታርቅ የሚችለው መጽሐፍ ቅዱሳዊ እስኪ ዳኒ ጠይቀው መሞት ምን መሆኑ ጠይቀው። በሞትና ትንሣኤውን ነው ወይ በለው ጠይቀው እስኪ ካልገባህ። እኔ ያልኩህ ካልገባህ እሱን ጠይቀው። እሺ ይንገርን እስኪ ሞት ምን ማለት ነው? ጥምቀት ማለት ሞት ነው። ሞት ማለትስ ምንድን ነው? መጽሐፍ ቅዱስ ምን ይላል? ጠይቀው እስኪ።
አይ ሁለታችሁ እንደ ኦርቶዶክስ ጨርሱና ደግሞ እንደ ጴንጤ አለ አይደል አማላጅ እንደሚባል እስኪ አሁን ጉዳዩ እኮ ስለ ጥምቀትን ብቻ እኮ አይደለም ጋይስ። ወደ እምነቱ ልንመጣ ነው እየተወራ ያለው ስላነሳልኝ ነው። እምነት ላይ ፎከስ አድርጋችሁ ያው ዳይቨርት ለማድረግ ስለፈለገ ነው። ሀሳቡ ላይ ፎከስ አድርጋችሁ ብታወሩ ልክ ነው። ስለ ፊዚካል ሞት እየተወራ አይደለም። በየትኛው የመጽሐፍ ቅዱስ ክፍል ላይ ቆይ አንዴ ጋይስ፣ ኦኬ በየትኛው የመጽሐፍ ቅዱስ ክፍል ላይ ስለ ፊዚካዊ ሞት የሚያወራ ክፍል የለም። ኦኬ እያወራ ያለው ከሙቱ ሲለን ስቀሉት ሲለን ምናምን አሮጌው ማንነት ነው እያወራ ያለው። ስለ አሮጌ ማንነት ነው የሚያወራው። ክሊር የሆነ ሀሳብ አለው። የኔን ሀሳብ ስጡኝ ካላችሁ ግን አሁን ዋናው የኔ ፖይንት አይደለም። እንደ ሁለት ኦርቶዶክሳዊ እምነት ብቻ ያድናል ወይስ አያድንም እየተበያላችሁ እያወራችሁ የተናገራችሁ ያላችሁት ባይዘው ጥሩ ፖይንቶችን እያስያዛችሁ ያላችሁት እና ጀስት ቀጥሉ። ግን እኔ ጋር በተደጋጋሚ ሪፖርት እየመጣ ነው እና ፕሊስ በቻላችሁት መጠን ቅዱሳን ኮፒ ሊንክ እና ሼር ይደረግ። ታፕታሙም 1 ሚሊዮን በላይ ይለፍ። በጣም አነስተኛ ነው፣ ረጅም ሰዓት ነው የቆየ ነው። ግን ታፕታሙም 1 ሚሊዮን አልገባም፣ ሼሩም እንደዛ ጥሩ አልሄደም እና ተባረኩልኝ። አሁን ሪስትሪክትድ ነው ነኝ ያለሁት። ስለዚህ በቻላችሁት መጠን ኮፒ ሊንክ ይደረግ። ጸጋ ይብዛላችሁ። ያው እጃቸው ስለማያድም ማለት ነው እና ኮፒ ሊንክ እና ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ቴንኪ ወዳጆች። እሺ ቀጥሉ። ሞዴሬተሮች ልክ ሰዎች ሲገቡ ፕሊስ ወዲያውኑ አስወርዷቸው። እኮ ተስማሙ ሀሳብ ላይ። እሺ አይ ትንሽ ነገር ልበለውና ማለት ነው እኔ እንደገባኝ ከሆነ ኦርቶዶክስ አይመስለኝም። ኦርቶዶክስ ከሆነም ደግሞ አንዳንድ ጥቅሶችን ልስጥህና እሱን እንዴት እንደምትረዳው ጠይቀሃለሁ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ ይላል ያዕቆብ። ሰው በእምነት ብቻ የተጠመቀ ሰው አምኖ ተጠምቆ የዳነ ሰው መልካም ስራን ይሰራል እና ቆይ እንትኑ ላንብልህ ነው። ችግር የለም ሀሳቡ ብቻ ንገረኝ። መጽሐፍ ቅዱሳዊ ከሆነ ካልሆነ እኔ ደግሞ አይደለም እልሃለሁ፣ ከሆነ ደግሞ ቀበላለሁ። ጥቅስ አያስፈልገኝም። ችግር የለም ተናገር። እሺ መጽሐፍ ቅዱስ ከያዝክ ማለት ነው አሁን አንድ ሰው አምኖ ሲጠመቅ እንዲሁ እግዚአብሔር የሰጠውን በጸጋው እንዲሁ ያለምንም እንትን ነው ያገኘ ነው። እግዚአብሔር የሰጠን ድነት እንዲሁ በጸጋው ነው፣ ስለወደደን ነው መጥቶ ያዳነን። ስለዚህ አምነህ ትጠመቃለህ፣ ትድናለህ። ነገር ግን ጸጋው ስትል በምን ምክንያት ነው ወደዚህ ዓለም? ጸጋውን በእምነት ትቀበለዋለህ ማለት ነው። ስለ ኢየሱስ ክርስቶስ የመጣው ለምንድን ነው እንዴ? ምን ስለሆነ ነው? አሁን ቅድም ሮሜ ላይ እንዳነበብ ነው ማለት ነው አሮጌው ሰዋችን የምንሽረው በጥምቀት ነው፣ ያንን የአዳምናዊ ማንነታችን ማለት ነው። ስለዚህ አምነህ ትጠመቃለህ፣ ትድናለህ። ከዳንክ በኋላ ደግሞ በመጽሐፍ ቅዱስ ዛል ይዛለሁ። እስኪ ኤፌሶን 2:10 እስኪ አንበው። ከ8 ጀምረህ አንበው። ኤፌሶን 2:8 ጀምረህ አንበው። እሺ ኤፌሶን 2:8 ምዕራፍ 2 ቁጥር 8 ማለት ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። አሁን ብዙ አብዛኛው ሕዝብ ያልተረዳው ይህን ጥቅስ ነው። እሱ እኔ ላብራራው እችላለሁ። ቀጥላለሁ፣ አዳመጥ። እሺ ማንም እንዳይመካ ከስራ አይደለም፣ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አሁን እዚህ 8 እስከ 9 8 ምንድነው ያለ? ጸጋው በእምነት አድኗቸዋል አለ አይደል? አንድ ሰው አምኖ ሲጠመቅ ይድናል። በቃ ትድናለህ። ግን ከዳንክ በኋላ ይሄን የዳንከው ደግሞ በአንተ ስራ አይደለም፣ ወይም በእኔ ስራ ወይም በማንም ስራ አይደለም፣ በክርስቶስ ስራ ራሱ መጥቶ ህይወቱን ሰጥቶ መስቀል ላይ ተሰቅሎ እኛን አዳነን። አሜን ብለን እንቀበላለን። ያንን በእምነት አምነህ ስትጠመቅ ትድናለህ። ከዳንክ በኋላ ግን ምን ይልሃል? 10 ላይ ከዚህ በኋላ አስቀድሞ እግዚአብሔር የሰራውን ስራ በስራ ትገለጣለህ ከዚህ በኋላ እያለ ነው። ከዚህ በኋላ ዝም ብለህ አትቀመጥም፣ መስራት አለብህ። መልካሙን ስራ ለመስራት ተፈጥረሃል። ከዚህ በኋላ እኔ ያልኩት ነገር አዳምጠሃል? መጀመሪያ አድርገው።
ከዚህ በኋላ ምንድን ነው የምታደርገው ሲባል መልካም ፍሬዎችን ማፍራት አለብህ። መንፈሳዊ ፍሬ የሚባሉትን ማፍራት መቻል አለብህ። ክርስቶስ ሲመጣ የሚጠይቅህን ማለት ነው። ክርስቶስ ሲመጣ ማቴዎስ 25:31 እስኪ ክፈት። ክርስቶስ ሲመጣ ይሄን ማንጨርስ መጀመሪያ ወንድም ምን ይላል መሰለህ? ቁጥር 8 ላይ ጸጋ በእምነት አድኗችኋል፣ ይህንም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ማለቱ ምን ማለት ነው? ተርጉምልኝ። እንዲሁ በጸጋው ያገኘው እግዚአብሔር በነፃ የሰጠህ ድነት አልኩህ እኮ። የምን ድነት ነው? የመቼው ድነት ነው የሰጠኝ? እስኪ ንገረኝ፣ አብራራልኛ። ወይስ እኔ ላብራራልህ? አንተማ ታብራራልህ። እኔ ትንሽ ማውቀውን ልንገርህ ብዬ ነው። ነግረኛል እኮ። አንድ ነገር ስማ፣ አዳምጠሽ። ጸጋውን በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስለዚህ ይህ ማለት ከአሁን በፊት ሰው በስራ ወይም በሕግ መጽደቅ እንደማይችል እግዚአብሔር አብ ማለት ነው ስላልቻለ፣ የሰው ልጅ ፍጥረት በስራ መጽደቅ ስላልቻለ ኢየሱስ ክርስቶስ ውዱ የእግዚአብሔር ልጅ እንደ ስጦታ እንደ በግ አድርጎ እኛን አቀረበልን። ካቀረበልን በኋላ ትእዛዝ ሰጠን። ትእዛዙ ደግሞ በልጄ የሚያምን በእርሱ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት ያገኛል። ነገር ግን አሁን እዚህ ላይ ጸጋ ሲባል የመቼው ነው? አሁን ለምሳሌ እኔ 30 ዓመቴ ነው፣ ኃጢአተኛ ነበርኩ፣ ኢየሱስ ክርስቶስ አላውቀውም። ገብቶሃል? ዛሬ ከተቀበልኩት ኢየሱስ ገብቶሃል? ዛሬ ከተቀበልኩት ያለፈው የ30 ዓመቴ እድፈት ታጥቦልኛል። ነገ የሚለው ጥያቄ እሱ የሚታጠበው በምንድን ነው? በኢየሱስ ክርስቶስ የሚሰራው በምንድን ነው? በኢየሱስ ክርስቶስ በማመን። በኢየሱስ ክርስቶስ በማመን በምን? በጥምቀት ነው አይደል? በማመን ችግር የለውም። ጥምቀቱ ተውና በማመን ሳይሆን በጥምቀቱ አይደለም ስሬት የምታገኘው የኃጢአት ስሬት። አሁን እኮ አንተ የተናገርከው ንግግር እኔም እኮ ከአንተ ጋር ነኝ፣ ግን ስላላዳመጥኩ ለዳንኤል ምን እንዳልኩት አላዳመጥኩም ማለት ነው። እኔ ያልኩት ለዳንኤል ሰው በኢየሱስ አምኖ ካመነ በኋላ ስራ የግድ አለ። ይህ ማለት እምነት ያለ ሕግ፣ ሕግ ያለ እምነት መዳን የለም ነው ያልኩት እኮ ከመጀመሪያ። አላዳመጥኩም አንተ። አሁንም አይ እሱ እኮ በእምነት ብቻ እያለ ነበር ሲልህ ነበር። አይደለም ዳንኤል ዳኒ የሚለው ስማኝ፣ አሁን እንደዚህ ሁለታችን ያገናኘን ታክቲኮ ወይም እሱ ከጥያቄ ለመሸሽ ፈልጎ ነው። እኔ ቅድም ጠይቄዋለሁ መቼ ነው ያዳንከው? አሁን አንተ ማስተካከል ያለብህ ምን መሰለህ? አንተ ኦርቶዶክስ ተሆንክ ወንድሜ፣ ማስተካከል ያለብህ እኛ በእምነት ብቻ አንልም። ምክንያቱም በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ ይላል። ደግሞ ያለፈው ተሳሳላ መልካም ስራ መስራት አለብን ነው። አዳምጠኝ። መስራት ያለብህ እኮ ካመንክ በኋላ ነው። አምነህ አንተ የእግዚአብሔር ልጅ ሆነህ ማትሰራ ከሆነ ትቆረጣለህ፣ ትወገዳለህ። ገብቶሃል? ነገር ግን በኢየሱስ አምነህ ፍጹም ከሆንክ ትድናለህ። ወይም ኃጢአት ከሰራህ አማላጅ ስላለህ በኢየሱስ ክርስቶስ ስም ንስሐ ትገባለህ፣ ትመለሳለህ። አለበለዚያ ግን በኢየሱስ አምኜ ድኛለሁ ብለህ ኃጢአት ብትሰራ ትወገዳለህ። አለቀ። አሁን ምን መሰለህ አንተና እኔ መስማማት ያለብን በቃ ከዚህ በኋላ እምነት ብቻ አትበል ነው። ሌላ ምን አይደለም። እምነት ብቻ እምነት ያድናል። አዎ በኢየሱስ ክርስቶስ በልጁ በማመን ስማኝ፣ አዳምጠኝ። ማስተዋል አለብህ አባትዬ። እኔ ያልኩት እምነት ያድናል። አዎ በኢየሱስ ክርስቶስ ድኛለሁ። የመቼ ያለፈው ኃጢአቴ ነው የዳንኩት። ያለፈው ኃጢአቴ ተሰርዮልኛል። ነገር ግን በኢየሱስ ክርስቶስ ድኜ እያለሁ ነገ ኃጢአት ብሰራ ንስሐ መልሼ ካልገባሁ እወገዳለሁ። የት ላይ ነው የሚለው? ዮሐንስ 15:25 ምን ይላል መሰለ? ፍሬ የሚያፈራው በእኔ ያለው ሰማህ? በእኔ ያለው ይላል። ፍሬ የሚያፈራው በእኔ ያለው ማነው? አማኙ ማለት ነው። ገብቶሃል? በእኔ ያለው መጀመሪያ ግን ስለ መዳን ጨርሳችሁ ነው? ይሄም ያንተን ይመለከታል። ቅርንጫፍ ሁሉ ያስወግደዋል። አረጋጋው።
ብራዘር መጀመሪያ ተስማሙ፣ ስለ መዳን ተስማሙ። አንተ መዳን በእምነት ብቻ ትላለህ፣ እሱ በእምነት ብቻ አይደለም ይላልና ተስማሙ። እሱን ክሊር አድርጉት። አልኩህ እኮ አንተ በመሀላት ግባ፣ ስትጠየቅ መልስልኝ። እኔ ምልህ ያለው እኔ ሞዴሬተር መሆኔን አትርሳ ብራዘር። እስካሁን ድረስ ዝም ያልኩት ሀሳቡን እስክትለቁ ድረስ የጠበኩኝ ነው። ሀሳብ ስትለቁ ግን መልስሃለሁ። እዚህ ወንድሞች አይዞህ ብራዘር። አንተ በእምነት ብቻ አይዳንም ትላለህ፣ እሱ በእምነት ብቻ ይዳናል ይላል እና ተስማሙ። እሱን ክሊር እሺ ዳኒ ሚዩት አንዴ ይቅርታ። እዚህ ወንድም ያላችሁ ጴንጤም ኦርቶዶክሳውያን ይህን እናገራለሁ። ማንም ሰው ኃጢአተኛ ከነበረ ኢየሱስ ክርስቶስን የማያውቅ ከነበረ በኢየሱስ ክርስቶስ አምኖ መዳን ይችላል። ነገር ግን አምኛለሁ እኔ የኢየሱስ ልጅ ነኝ በማመን ብቻ ማለት ነው። በማመን ብቻ ማለት ነው። ድነት መጀመሪያ ያለፈው ታሪክህን ድነት በቃ ከአጥናው ጋር ተስማማ። እሱ ግን በእምነት ብቻ ብሎ አያምንም። እሱ በእምነት ብቻ ብሎ አያምንም። ተስማማ። እሱን ነው ክሊር ማድረግ ያለ እና እያወራ በመሀል ላይ ትገባለህ። ኦርቶዶክስ ወንድም ነው፣ በእምነት ብቻ ብሎ አያምንም። ስለ ኦርቶዶክስ ስለ ጴንጤ ሌላ ቦታ ላይ ስትገባ ነው። አሁን ስለ መኖር አለም እያወራ ነው ያለ ነው ወዳጅ። ስለ እምነቱ እኮ ነው የምናገረው ወንድም አለም እኮ ጥሩ ሰማነ። ወንድምህ ግን በእምነት ብቻ አይዳንም ብሎ ያምናል እያልኩ ነው ያለሁት። በእምነት ብቻ አይዳንም እሱ ሊል የፈለገው አምነህ ወንድም በእምነት ብቻ አይዳንም እያለ ነው ያለው። አንተ በእምነት ደግሞ ይዳናል ትላለህ እና ቆይ ዳንኤል እሱ እኮ ነው የምናገረው ያለሁት። ወይ አንተ በሱ ተወክለህ የምታወራኝ ከሆነ ኦኬ፣ እሱ እኮ ነው የምነግረው ያለው ለልጁ ማለት ነው። በመሀል እየገባህ እኮ ነው ዳኒ እንጂ ልጁን ነው ማብራራለህ። ለልጁ ብቻ ሳይሆንም ኦልራይት እኮ። ስለዚህ ስለሱ አውራና። ለምንድን ነው እሱ እያወራህ እየጠየቀ ነው ያለ ነው? ጊዜ እያባከንክ ነው አብራዘር። እየተወራ ያለው ስላተስማማችሁበት ሀሳብ ነው። ስለዚህ አንተ በእምነት ብቻ ትድናለህ። ቆይ አንዴ አንተ በእምነት ብቻ ይዳናል ብለህ ታምናለህ። አጥናው ደግሞ በእምነት ብቻ አይዳንም ብሎ ያምናል። አጥናው አቋምህ ምንድን ነው? ያንተን ሰማነ። አቋምህ ምንድን ነው አጥናው? አይ ትንሽ ቀርቶን ነበር ልንግባባ፣ መጨረሻ ላይ እንትን እያለ ነው። ችግር የለም እኮ ተስማሙ። ክሊር አድርጉት፣ እሱን ክሊር አድርጉት፣ ግልጽ አድርጉት። አንተና እኔ ስማኝ፣ አንተና እኔ ማለት ነው። ስማኝ እንጂ ወንድሜ። እሺ ልስማ። አንድ ሰው አምኖ ሳይጠመቅ ይድናል? አንድ ሰው አምኖ ሳይጠመቅ ይድናል ወይ ያልከኝ ነው አይደል? አዎ ጥያቄ ነው። አንድ ሰው መጀመሪያ ንስሐ መግባት አለበት። ከማመኑ በፊት ሰው ንስሐ ይገባል፣ በኢየሱስ ክርስቶስ ያምናል። ከዛ ከውሃና ከመንፈስ ቅዱስ ዳግም ካልተወለደ ወይም ከተወለደ ይድናል ማለት ነው። ገብቶሃል? መጀመሪያ ግን ጥያቄን ቀጥታ መልስልኝ። ልክ እንደ እንትናታ እየነገርኩህ ነው። ይኸውልህ ሰው አምኖ ሳይጠመቅ ይድናል? ሰው አምኖ ሳይጠመቅ ይድናል። ኤክሰፕሽናል ከሆኑት ውጭ ማለት ነው። ይድናል። ሰው አምኖ ካልተጠመቀ ይድናል። ምክንያቱም መዳን ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል መጽሐፍ። ስለዚህ ሳይጠመቅ ይድናል እያልከኝ ነው? ነገርኩህ እኮ መጠመቁ እኮ ትርጉሙ ላይ ስላልተግባባ። ቀጥታ መልስልኝ ሐመር፣ ቀጥታ መልስልኝ። ወይ ይድናል ወይ አይድንም? ስማኝ፣ መዳን ማለት ያው ማመን ነው። ማመን ደግሞ በእግዚአብሔር ቃል ነው። ስለዚህ አምኖ ሳይጠመቅ ይድናል እያልከኝ ነው? መጠመቅ በክርስቶስ ሳይሆን አንድ ሰው በክርስቶስ ሳይሆን ክርስቶስን ሳይለብስ ይድናል እያልከኝ ነው? ካመንኩ እኮ ተላብሻለሁ ክርስቶስ። በምንድን ነው ክርስቶስ የምትለብሰው? ካመንኩ በኢየሱስ እንዴት አልዳ? አሳየኝ፣ ጥቅስ ስጠኝ። እንደዛ ማለት ካመንኩ ለብሼዋለሁ የሚል ጥቅስ አሳየኝ። ይሄ ለክርክር ነው የምትለው አንተ። አሳየኝ። ለክርክር አይደለም፣ ለምን መሰለህ? የእኛ ያልሆነ ትምህርት ነው ያዝከው። አንተ ኦርቶዶክስ ከሆንክ ሰው አምኖ ሳይጠመቅ እኛ አይድንም ብለን ነው የምናምነው። ሰው ካልተጠመቀ አይድንም? አምኖ ካልተጠመቀ አይድንም። ምክንያቱም ከክርስቶስ ጋር አንድ ካልሆን፣ ቅድም በሮሜ 6 እንዳነበብከው ሞቱና ትንሣኤውን ካልተባበርክ አንተ አትድንም። ምክንያቱም በክርስቶስ አልሆንክም። በክርስቶስ ያልሆነ ደግሞ ጌታ የለውም።
እና አሁንም እኮ ወደ መስመሬ ነው የምትገባው። አንተ እኮ ያልከው ነገር እኔ እያልኩልህ ነው፣ ግን ማስተዋል ስለሌለ ነው። እኔ የምልህ ያለሁት እምነት ካመንክ በኋላ ህግን መስራት አለብህ። ህግ ደግሞ መጠመቅ ማለት ነው። መጠመቅ ማለት ደግሞ በስጋ ማለት ነው፣ መሞት ነው። መሞት ደግሞ የስጋ ብልትህን መግደል ማለት ነው። ብልትህን ከገደልክ ደግሞ ህግ እያከበርክ ነው። ስለምን ብልት ነው የምታወራለህ ወዳጅ? መንፈሳዊ ሞት ነው አይደል የምትሞተው? ክርስቶስን የምትመስለው በምንድን ነው? ክርስቶስ የምትመስለው መንፈሳዊ ሞት ነው አይደል የምትሞተው? ከውሃ ውስጥ ወጣና ስገባ ሞቻለሁ፣ ተሰቅያለሁ፣ አሮየው ማንነቴን ሰቅያለሁ ብለህ ነው አይደል የምትጠመቀው? ሳትጠመቅ አሮየው ማንነትህ አዳማዊ ማንነትህን ሳትሰቅል ትድናለህ? እንግባባ እንችላለን ማለት ነው። እኔ ሀሳብ እኮ አንተ የምትናገረው ሀሳብ ጋር እኮ አንድ እኮ ነው። ለምን መሰለህ እንደዚህም ጠይቀህ? ምክንያቱም ለምን መሰለህ እንደዚህም ጠይቀህ ሰው በእምነት ብቻ ይድናል ብለህ ካልክ ጥምቀትን ስለምታገል ሚስጥራትን ስለምታገል አምኖ ሳይጠመቅ ሰው በክርስቶስ ሳይሆን የክርስቶስ ያልሆነ ሰው አዳማዊ ሰው ስለሆንክ አንተ አልዳንኩም፣ በቃ አድንም። ምክንያቱም መጽሐፍ ቅዱስ የሚለው በክርስቶስ አንድ መሆን አለብህ፣ ክርስቶስን መልበስ መቻል አለብህ፣ አምነህ መጠመቅ አለብህ። በአዲስ ህይወት የምትመላለሰው ቦርናጌን የምታደርገው በጥምቀት ነው፣ ሚስጥራትን ስትፈጽም ነው። ገብቶሃል? ጸጋው በእምነት አድኗቸዋል ሲል ያን ጸጋ የምትቀበለው በጥምቀት ነው የምታገኘው። መጠመቁ ምንድን ነው? ስለዚህ ጸጋውን ካላገኘህ አይደለም፣ ጸጋውን ሳታገኝ አድንም ነው እያልኩ ያለሁት። አመር ዳኒ አንድ እየጻፍኩ አላየኸኝም። እሺ ሰኒ ያልሽ ሰኒ አይቶሻል እኮ ያው አመር አንዴ ቆይ። አመር አንተ ኦርቶዶክሳዊ ነህ? አመር አይደለህም? ነይ። አንቺ ነሽ የምትወስኚው እንዴ? ዲዮር የሚባል አካውንት አለ። አንተ ኦርቶዶክሳዊ አይደለህም ማለት? እንዴት ዲዮር የሚባል አካውንት? እኔ ኦርቶዶክስ ነኝ ካልኩኝ ማን ነው የሚያድነኝ? አካውንት አለ። እሺ ክርስቶስ ኢየሱስ በስጋ ከማን መጣ ነው የሚል ማለት? በስጋ ከማን ነው የመጣው? ጥያቄ ሻምራለሽ። ከማን ወገን ነው የተወለደ? በስጋ ከስጋ ከማን ወገን ነው የተወለደ? ኢየሱስ ከየት ወገን ነው የተወለደ? እስራኤላዊ እንደሆነ ታውቃለህ? አዎ። ይቆራረጣል ድምፅሽ። ሰኒ ኔትወርክሽ ይቆራረጣል።